ሰው ፈጽሞ ለቅዱሳን የተሰጠው ከማን ነው ከተባለ እዛው ገር ዝቀሩ 30ኛ አስተማሪዎች ነው ባይዚ የሚናገረው ስለተሰጠው ሃይማኖት ተጋደሉ ካለ በኋላ ማን ምንድነው ፈጽሞ የተሰጠው ስላለ ፈጽሞ የተሰጠው ለቅዱሳን ማን ነው? እግዚአብሔር ነው። ኦፍ ኮርስ በሌላ ክፍል ላይ ለምሳሌ ገላትያ ምዕራፍ 1 ቁጥር 11 ላይ ቅዱስ ጳውሎስ ምን ይላል? ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። እሺ ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም አለ። ይህን ያለው አስቀድሞ በቃል ያስተማራቸውን ትምህርት ነው። አስተምህሩ ለገላትያ ሰዎች ሰጥቷቸዋል። አስተምህሩን ይዘዋል፣ ተጠምቀዋል። ከዛ በኋላ ነው አሁን እየጻፈላቸው ያለው አስተምህሩን ከተቀበሉ በኋላ ያንን አስተምህሩ ወይም ያንን ወንጌል መመዘኛ አድርገው እንዲጠቀሙበት ራሱ ነግሯቸዋል። ከላይ እኛ ከሰበክንላችሁ ወንጌል የተለየ ማንም ቢሰብክ የተረገመ ይሁን፣ ኢቭን የሰማይ መልአክ ቢሆን እኔም ብሆን አለ። ስለዛ ጳውሎስ መልእክትን ሲጽፍ አስቀድሞ የሰጣቸው ወንጌል ስላለ እሱን ይዘው ከእሱ አንጻር ነው የሚያነቡት ራሱ ያ ወንጌል ወይም ያ አስተምህሮ ኢንፋሊብል የማይሳሳት ነው። በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ቅዱስ ጳውሎስ እንደዚህ ይላል፣ እግዚአብሔር ግን የታመነ ነው። ለክ ማስረጃዎች አበዛውባችሁ አዝናለሁ። በየጽሁፍ ማስረጃ በጽሁፍ አድርጌ ያስቀምጥላችኋለሁ ተመልሳችሁ እንድታዩዋቸው ማለት ነው ከፈጠንኩኝ። እግዚአብሔር ግን የታመነ ነው፣ ለእናንተም የሚነገረው ቃላችን አዎን እና አይደለም አይሆንም ማለት እግዚአብሔር የታመነ ነው። ስለዛ እኛ የምንነግራችሁ ቃል አዎን እና አይደለም አይደለም አዎን ነው። አንዴ አይደለም አንዴ ነው የሚባል ነገር አንነግራችሁም። የጳውሎስ የሐዋርያዊ ጉዞ ላይ ሐሳብ ቀየር የሆነ ሰዓት ላይና ሐሳብ ቀየር ያለው ብዬ አይደለም ብያለሁ፣ ግን ይሄ የኔ ሐሳብ ነው። ግን እግዚአብሔር የታመነ ነው። ከእግዚአብሔር ስለተቀበልኩት ግን ያንን አስተምሮዬን ወይም ደግሞ ፕሪቺንግ ስብከቴን ሁሌም አዎን ነው። ሊሳሳት አይችልም ማለት ነው። ስለዚህ ሊሳሳት የማይችል ነገር ቴክስቱ ጽሁፉ ብቻ አይደለም፣ አስተምህሮ የማይሳት ነው። አስተምህሮ ዶክትሪን የማይሳት ነው። ለምሳሌ ለኃጢአት ስርየት በምትሆን በአንዲት ጥምቀት እናምናለን የሚለው የማይሳት ኢንፋሊብል የሆነ ዶክትሪን ነው። የሥላሴ አስተምህሮ ኢንፋሊብል የሆነ ዶክትሪን ነው። ኢየሱስ ከአብ ጋር ያለው የባህሪ አንድነት ኢንፋሊብል የሆነ ዶክትሪን ነው። በኒቂያው ጉባኤም በቁስጥንጥንያው ጉባኤም የተላለፈው ሃይማኖት ኢንፋሊብል ነው። ይህንን በምን ማወቅ እንችላለን? በቤተ ክርስቲያን ጌታችን ቤተክርስቲያንን ሰርቷል። ቤተክርስቲያን የክርስቶስ አካል ናት። የእውነት ሁሉ አምድና መሰረት ይላታል ጳውሎስ ቤተክርስቲያንን። የእግዚአብሔር ማደሪያ የእግዚአብሔር ቤት ይላታል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እግዚአብሔር ያክብርልኝ። ሪባትል ሴሽን ላይ በደንብ አጠናክሯል። አንዴ ለምንድን ነው ኦኬ ቃሌ መቀጠል ትችላለህ ወንድሜ። ይሰማል ቃሌ? አይ ቲንክ አይሰማም ቃሌ እያወራ ከሆነ ወይስ እኔ ነው መሰለኝ? አይ ረፍቴ ነው ሚውት አድርጌው ነበር ሶሪ። ችግር የለም። ኦኬ 7 ደቂቃ አይደላ ቀጥሎ ያለው። እሺ ለያዘልን እሺ እንጀምር። ኦፍ ኮርስ ይቻላል በሚገባ። እሺ ጀምር ያለው ወይ እንግዲህ በጣም ጥሩ ሀሳቦች አንስተሃል። ቴንክ ዩ። ኤኒዌይ ወደ ሪባልት ሴሽኑ ስመጣ እንግዲህ የመጀመሪያው ጉዳይ መጽሐፍ ቅዱስ የማይሳሳት ነው ወይስ አይደለም፣ የማይሳሳት ባለስልጣን ነው ወይስ አይደለም የሚለውን ነገር እኔና አክሊል እንስማማለን። የሚያከራክር ነገር ስላልሆነ ማለት ነው። ታዲያ ምንድን ነው ፖይንቱ ሲባል ከመጽሐፍ ቅዱሱ ከዚህ ከማይሳሳተው ባለስልጣን ሌላ የማይሳሳት ነገር አለ ወይ ነው ጥያቄው። ራሱ እሱ ነው። መጽሐፍ ቅዱስ ብቻን እንደው ፎልስ ዶክትሪን ሊያደርግ የሚችለው እሱ ነው እንጂ የሰዎች የተሳሳተ አረዳድ መጽሐፍ ቅዱስ ብቻን ፎልስ ዶክትሪን ሊያደርገው በምንም አይነት ሁኔታ አይችልም። የመጀመሪያው ነገር እንደው ትንሽ አሳስቤ ለማለፍ የምፈልገው ነገር እሱ ነው። ስለዚህ እየፈለግን ያለ ነው ሕጸጽ አልባ የሆነ አካል ልክ እንደ መጽሐፍ ቅዱስ ሕጸጽ አልባ የሆነን አካል ነው እንጂ ሕጸጽ አልባውን አካል የምንረዳበትን ፋሊብል የሆነ ኦር ደግሞ ኢንፋሊብል የሆነ መንገድ አይደለም እየተነጋገርን ያለ ነው። ስለዚህ ይሄኛው በደንብ መሰመር ያለበት ነገር ነው። ለምሳሌ ቤተክርስቲያን ኢንፋሊብል ናት የሚሉ ሰዎች በቤተክርስቲያን የሚማሩትን ነገር ከቤተክርስቲያን የሚማሩትን ነገር የሚረዱትም ሆነ አንድ ግለሰብ ያንን ትምህርት ተረድቶ የሚያስተምረው ፋሊብል በሆነ ማይንድ ነው። ግለሰብ ፋሊብል ስለሆነ አባቶችን ጨምሮ ወንድሜም እንደምትስማማው አንድ አባት ሲንግል አባትን ጨምሮ ሊሳሳት ይችላል። ኢንፋሊብል የሆነ ትምህርት እንኳን ቢኖር ኢንፋሊብል የሆነ አንድ ቤተክርስቲያን እንኳን ብትኖር አንድ ሰው ያንን የቤተክርስቲያንን ኢንፋሊቢሊቲ የሚቀበለው ፋሊብል በሆነ ማይንዱ ነው። ሲያብራራው የቤተክርስቲያንን ኢንፋሊቢሊቲ እንኳን ፋሊብል በሆነ መንገድ ሊያብራራ ይችላል አንድ ሰው። ስለዚህ ፋሊብል በሆነ መንገድ ነገሮችን የመረዳትና ያለመረዳት ጉዳይ አይደለም። ኢንፋሊብል የሆነው ባለስልጣን የትኛው ነው የሚለውን ነገር የመፈለግ ጉዳይ ነው። የመጀመሪያው ነገር እሱ ነው። እንግዲህ ከዛ ቀጥሎ የሚነሳው ነገር ምንድነው? መጽሐፍ ቅዱስ ብቻ በቂ ነው፣ ግልጽ ነው ይላሉ ኮንፌሽኖቻቸው የሚል ነገር አንስተሃል።
እንደው ትንሽ ፈርስት ሄልቬቲክ ኮንፌሽን ላይ የተቀመጠውን ነገር የኢንተርፕሪቴሽን አይነት ሀሳብና ቸርች ፋዘርስን እያነሳ ስለነበረ ማለት ነው እንደው ትንሽ ነገር ለማለት ልሞክር። እንግዲህ እሱ ላይ ፈርስት ሄልቬቲክ ኮንፌሽን ላይ እንደዚህ የሚል ቃል አለ of the ancient fathers from which sort of interpretation so far as the holy fathers have not departed from it ይላል። Not only do we receive them as interpreters of the scripture but we honor them as chosen instruments of God ይላል። ስለዚህ chosen instruments of God ናቸው። ሁለተኛው ደግሞ ልክ የመጽሐፉ ተርጓሚ እንደሆኑ አድርገን እንቀበላቸዋለን ብሎ ይናገራል። ስለዚህ ፕሮቴስታንቲዝሙ እንደው እሱ ብቻ ነው እንጂ ሌላ ነገር አያስፈልግም የሚል ነገር የለውም ማለት ነው። እንደው ላነሳው ነገር ትንሽ ሀሳብ ለመስጠት ነው። ቀጣይ ደግሞ የተነሳ ነገር አለ። እሱም ደግሞ ምንድነው እንደው ግልጽ ነው ይላሉ። ታዲያ ግልጽ ነው ወይ መጽሐፍ ቅዱስ የሚለውን ነገር እንደው እንትን ማድረግ እንችላለን ወይ እንደው ቼክ ማድረግ ራሱ እንችላለን ወይ ለቤተክርስቲያን አባቶች ሄደን የሚለውን ነገር ትንሽ ነገር ላሳያችሁ። ሆሚሊ 33 ላይ ጆን ክሪሶስቶም የሚናገረውን ነገር ትንሽ እስቲ ላሳይ። መጽሐፍ ቅዱስ ሪሊ እንደው ላልተማሩ ሰዎች ራሱ ግልጥ ነው ወይስ አይደለም? ኦኬ ወንድም ያኬ እንግዲህ ይህንን ነገር እንዴት ትመልሷለህ የሚለውን በኋላ በደንብ ማየት ይሻለሁ። ነገር ግን እንደዚህ በማለት ያስቀምጠዋል። there comes a heathen and says okay and heathen ይመጣና እንዲህ ይላል I wish to become a Christian but I know not whom to join ማንን ግን ጆይን ማድረግ እንዳለብኝ አላውቅም። there is much fighting in faction among you much confusion which doctrine am I to choose how shall we answer him each of you says he asserts I speak the truth no doubt this is in our favor for if we told you to be persuaded by arguments you might well be perplexed but if we bid you believe the scriptures and these are simple and true okay መጽሐፍትን የምናምን ከሆነ ቅዱሳት መጽሐፍትን የምናምን ከሆነ ግን these are simple and true okay the decision is easy for you if any agree with the scriptures he is the Christian if any fight against them he is far from this rule በማለት ሲናገር እንመለከተዋለን። አንድ ስካድ የሆነ ሰው መጥቶ እንደው የሆነ ነገር ቢላችሁ አንድ መናፍቅ መጥቶ የሆነ ነገር ቢላችሁ ክርስቲያን መሆን እፈልጋለሁ ግን ምን ልከላከል የሚለውን ነገር ቢጠይቃችሁ ኦኬ ማንን ጆይን ማድረግ እንዳለብኝ አላቅም ብሎ ቢጠይቃችሁ ሲምፕል ኤንድ ትሩ የሆነ አንድ ነገር አለ መጽሐፍ ቅዱስ ይባላል። ኦኬ ስለዚህ ግልጽ ነው። አዎ መጽሐፍ ቅዱስ ግልጽ ነው። ኦኬ ለድህነት በሚያስፈልግ ነገር ላይ ግልጽ ነው። እንደውም መጽሐፍ ቅዱስ የእግዚአብሔር ቃል ከሆነ እግዚአብሔር ቃላቱን በመሰወር ሰዎች የሚያገኙትን ድህነት የሚከለክል አምላክም አይደለም። ኦኬ በዚህ መንገድም ሪዝን ልናደርገው እንችላለን። እግዚአብሔር ሰዎች እንዲድኑለት የሚወድ አምላክ እንደመሆኑ ለመዳን አስፈላጊና በጣም ጠቃሚ የሆኑ ነገሮችን በግልጽ አስቀምጦልናል። ያ የሚያከራክር ነገር አይደለም። ሰዎች ግን ኢንተርፕሬት ሲያደርጉት ሊሳሳቱ ይችላሉ። አዎ ኢንተርፕሬት ሲያደርጉት ሊሳሳቱ ይችላሉ። ነገር ግን መጽሐፍ ቅዱስ ላይ ግልጽ የሆነ ነገር አለ። አዎ ግልጽ የሆነ ነገር አለ። ይሄንን ማን ይጋራኛል? ዮሐንስ አፈወርቅ ይጋራኛል። እንግዲህ ወደ አባቶችም ተመልሰን ይሄንን አፈርም ማድረግ እንችላለን ማለት ነው። ስለ መጽሐፍ ቅዱስ ግልጽነት ይሄንን አፈርም ማድረግ እንችላለን። ኤኒዌይ ግን ናይሲያን ፋሊብል ነው ብለው ያምኑታል የሚል ሀሳብ አንስተሃል። እንደው አንድ ነገር ፋሊብል ነው ማለት ነሰሰርሊ ተሳስቷል ማለት አይደለም። ስለ ፋሊቢሊቲ ስናነሳ የምናነሳው ነገር አለ። እሱም ደግሞ ምንድነው በባህሪው መሳሳት የለበትም። ስለዚህ ስለ ኒቂያ ሲነሳ ስለ ካውንስል ስለሆነ እየተነሳ ያለው ካውንስል ሊሳሳት ይችላል ወይስ አይችልም በሚለው ጥያቄ ውስጥ ነው ለመለስ የሚገባው። ምክንያቱም ኢንፋሊቢሊቲ የአውቶሪቲ ጉዳይ ስለሆነ ኦኬ። ስለዚህ አንድ ነገር ሳይሳሳት ሊዳኘን ይችላል ወይ ነው ጉዳዩ። አሁን እየተጠያየቅን ያለነው ነገር እሱ ስለሆነ ማለት ነው። ኒቂያን ብቻ ሳይሆን ካውንስሎች ሊሳሳቱ ይችላሉ ወይስ አይሳሳቱም? የኒቂያ ካውንስል አልተሳሳተም ማለት ካውንስል ልክ እንደ መጽሐፍ ቅዱስ ሊሳሳት አይችልም ማለት አይደለም። ይህንን ደግሞ እንደው ወንድሜ አንተም የምታደርገው ይመስለኛል። ለምሳሌ አንድ ካውንስል ኢኩሜኒካል ባይሆን ሊሳሳት ይችላል ወይስ አይችልም ተብለህ ብትጠየቅ ምላሽ የሚሆነው ምንድን ነው? ኤኒዌይ ግን ነገሮች ሊሳሳቱ ይችላሉ ማለት ነሰሰርሊ እነዛ ነገሮች ተሳስተዋል ማለት አይደለም ማለት ነው። እንግዲህ እነዚህን ነገሮች አስቀምጠን አስተምሮ አይሳሳትም በሚል መጽሐፍ ቅዱስን ጠቅሰሃል። እኛ ብንሆን ወይም ከሰማይ መልአክ የሚል ሀሳብ አንስተሃል። እንግዲህ የሁለተኛ ቆሮንቶስም የገላትያንም መልእክቶች ስንመለከታቸው እኛ ብንሆን አዎ ከሰማይ መልአክ ቢሆን አዎ ከሰበክንላችሁ ወንጌል ሌላ የሚሰብክላችሁ ቢኖር የተረገመ ይሁን። ኦፍኮርስ የት ነው የምናገኘው? መጽሐፍ ቅዱስ ውስጥ። መጽሐፍ ቅዱስ ሊሳሳት አይችልም የምንልበት ምክንያት እሱ ኦኬ። መጽሐፍ ቅዱስ ውስጥ የምናገኘውን ነገር ነው የሞገትከን። ዌልካም። ስለዚህ የመጽሐፍ ቅዱሱ አስተምሮ ይሳሳታል እያልን አይደለም። እኛም እሱን እያልን ስላልሆነ በጣም እጆቼ ዘርግቼ ነው የምቀበል። ነገር ግን እንደ ዶክትሪኖች አይሳሳቱም ዶግማ የተባለው ነገር አይሳሳትም ብለህ
እንደው በአንተ ቤተክርስቲያን ውስጥ ያለውን አንድ ዶክትሪን ሊሳሳት ይችላል ወይስ አይችልም የሚለውን የሞገት ከሆነ ብቻ እሱም በኋላ ግልጽ ታደርገዋለህ። መጽሐፍ ቅዱስ ውስጥ ስላለው ዶክትሪን ከሆነ ግን መጽሐፍ ቅዱስ ጠቅሰህ ስለሆነ የነገርከን ኦፍኮርስ አልተሳሳትም። ኢንፋሊብል ያደረገው ነገር ራሱ እሱ ነው። ቴንክ ዩ ሶ ማች። ኦኬ አንዴ ዲስሚስ። እሺ 7 ደቂቃ ይያዝና ቆይ አንዴ ኮሜንት እናጥፋባቸው። እሺ ሊያዝል 7 ደቂቃ። እሺ አዎ ይቻላል በሚገባ። ኦኬ እንግዲህ አሁን የተነሱ ሀሳቦች አሉ። ይሰማል ድምጽ ቃሌ? አይ ይጀመር ወይ ነው? ኦኬ አዎ አልጀመረም። እሺ እንዳዲስ አስጀምሮ። እሺ ቆይ ይጀምር ጀምር። እሺ ኦኬ እንግዲህ አሁን የተነሱ አንዳንድ ሀሳቦች አሉ። አክቹዋሊ ብዙ ያን ያህል መጽሐፍ ቅዱስ ብቻ የሚለውን ትምህርት በደንብ ያስያዘ አይነት ነገርን አላገኘሁኝም እስካሁን ድረስ። አትሊስት ሊፈርስ በሚችል ደረጃ የተቀመጠ ነገር የለም። ከአንተ ሰይድ ምን እያልኩኝ ነው? መጽሐፍ ቅዱስ ብቻ ሲባል በቃ መጽሐፍ ቅዱስ ብቻ ነው ኢንፋለብል እንደው ሊሳት የማይችል አልክና፣ ኦኬ ማስረጃ ምንድን ነው ሲባል ሌላ ስላልመጣልኝ እንደው ከመጽሐፍ ቅዱስ ውጪ ሌላ ኢንፋለብል የሆነ ነገር ስላላገኘሁኝ በቃ ዝም ብዬ መጽሐፍ ቅዱስ ብቻ እሱን ብቻ ዝም ብዬ ኢንፋለብል ብዬ ይዣለሁ አይነት ነገር ነው። አሁን ቅድም ስትናገር የነበረው መጽሐፍ ቅዱስ ብቻ ነው ኢንፋለብል የሚለው ስህተት መሆኑ የሚረጋገጠው ሌላ ኢንፋለብል ነገር ካመጣችሁ ብቻ ነው አልከን። ስለዚህ ለአንተ ትልቁ ማስረጃ ምንድን ነው? በቃ እንደው ከመጽሐፍ ቅዱስ ውጪ ሌላ ኢንፋለብል ወይም ሊሰጥ የማይችል ነገር ከሌለ በቃ እሱ ብቻ ነው ማለት ነው ብሎ የመደምደም ነገር ነው። ይሄ ምንድነው? ሄስቲ ጀነራላይዜሽን ይሆናል። ምንድነው የሆነ ያየኸው መጽሐፍ ቅዱስን ከሆነ የማይሳሳት በቃ እሱ ብቻ ቢሆን ነው ብሎ የመደምደም ነገር ማለት ነው። ይሄ ፋላሲ ሰርታ you committed a logical fallacy which is hasty generalization clearly. so hasty generalization ፋላሲ እንደዚህ ያዝ እናደርገው እና ከተነሱ ሀሳቦች ውስጥ ቅድም ከአባቶችም ስታነሳ ነበረ። ለምሳሌ እነ ቄርሎስን አንስተህ ከመጽሐፍ ቅዱስ መጥቀስ አለበት የሆነ ትምህርትን ሲያስተምር ብሏል። ትክክል ነው። አሁን ይሄ ማለት እኔ መጽሐፍ ቅዱስ ብቻ ለሚለው ትምህርት እንዴት ሆኖ ማስረጃ ሊሆን እንደሚችል ራሱ አላቅም። ብዙ ፕሮቴስታንቶች ሲያቀርቡት ያውቃሉ ይሄንን ቄርሎስ ዘኢየሩሳሌምን ነገር እና በዚህ በካቴኬቲክ ሌክቸሩ ላይ እኔም በሆነ ራሱ ስናገር ከመጽሐፍ ቅዱስ ልጠቅስ ይገባል አለ። ትክክል ነው። ከመጽሐፍ ቅዱስ መጥቀስ አለበት። የት ሆኖ? በቤተክርስቲያን ውስጥ ሆኖ። መጽሐፍ ቅዱስ የሚጠቀሰው በቤተክርስቲያን ውስጥ ሆኖ በቤተክርስቲያን መነጽር እስከሆነ ድረስ የስ መሆን አለበት፣ ግዴታ ነው። ግን መጽሐፍ ቅዱስን መጥቀስ በራሱ ቅድም እንዳልኩ መጽሐፍ ቅዱስ ብቻ አያስፈልም። ልክ ጌታ ኢየሱስ ላይ አንስተ እንደመለስኩልህ ማለት ነው። ጳውሎስ ላይ አንስተ እንደመለስኩልህ ማለት ነው። ጌታ ኢየሱስ መጽሐፍ ቅዱስን ጠቀሰ ማለት እሱ ራሱ ባለስልጣን ነው። ለምሳሌ ስለጠቀሰ ብቻ መጽሐፍ ቅዱስ ብቻ አያስፈልም። ጳውሎስ መጽሐፍ ቅዱስን ስለጠቀሰ እሱ ራሱ ባለስልጣን ነው። ለምሳሌ ሐዋርያ እንደመሆኑ የጌታ ሐዋርያ እንደመሆኑ የጌታን ቃል ይናገራልና ስለዛ መጽሐፍ ቅዱስ ብቻ እያለ እንዳልሆነ ግልጽ ነው። ልክ እንደዚህ ሁሉ ቅዱስ ቄርሎስ ደግሞ መጽሐፍ ቅዱስን መጥቀስ አለበት ቢል ትክክል፣ ግን መጽሐፍ ቅዱስን ሲጠቅስ በቤተክርስቲያን ውስጥ ከመጣው ከዓለም አቀፋዊ ከሆነው አስተምሮ ውጭ በሆነ መልኩ ግን በፍጹም አይሆንም። ለምሳሌ የኒቂያው ጉባኤ ያኔ ተካሂዷል። ከዚህ የኒቂያው ጉባኤ ላይ ከተደረገው ወይም ከተሰጠው ሃይማኖት ውጭ የሆነ መጽሐፍ ቅዱስን ማየት አትችልም። ለምሳሌ እንደ አዲስ አይ ነው እንደው መጽሐፍ ቅዱስን እዚህ ላይ አይቻለሁ ስላሴ የሚለው ስህተት ነው፣ አብ ከወልድ ጋር የባህሪ አንድነት የለውም ብትል ስህተት ትሆናለህ። ለምን? ወልድ ከአብ ጋር ያለው የባህሪ አንድነት ኢንፋለብል ነው። አስተምህሮ ኢንፋለብል ነው። እንዴት ነው ኢንፋለብል የሚሆነው ላልከኝ ቅድም ብዬ ነበረ። አስተምህሮ የተሰጠው ከእግዚአብሔር ነው። ይህንን በማስረጃ ሳይቻለሁ ከመጽሐፍ ቅዱስ ከእግዚአብሔር በመሆኑ ምክንያት እግዚአብሔር እውነት እንደሆነ ሁሉ ከእግዚአብሔር የተገኘው ሃይማኖት ወይም አስተምህሮ ደግሞ እውነት ነው። ይሄ በጣም ክሊር ነው። ምክንያቱም እግዚአብሔር እውነት ከሆነ የሚሰጠውም አስተምህሮ እውነት ነው የሚሆነው። ያውም ደግሞ ይህ አስተምህሮ በጣም በሚያስገርም ሁኔታ በምን ደረጃ ነው የምናየው? ሕይወት እንኳን እስኪገኝበት ድረስ ማስረጃ አለ ለዚህ። ኦፍኮርስ ለምሳሌ ዮሐንስ ሲናገር በመጀመሪያ መልእክቱ ቁጥር 9 ላይ በክርስቶስ ትምህርት ለሚኖር ሰው አምላክ ማነው? ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት ይላል። ሰው መጽሐፍ ቅዱስን አንብቦ ግን የክርስቶስን ትምህርት ላያገኝ ይችላል። ውስጡ አይገርም? ለምሳሌ ስላሴ ሊክድ ይችላል። ጥምቀት ለድነት የሚለውን ሊክድ ይችላል። ቅዱስ ቁርባንን ሊክድ ይችላል። መጽሐፉን አንብቦ። ስለዚህ አሁን ኢንፋለብል ሲባል የቴክስት ጉዳይ ብቻ አይደለም፣ ይልቁንም አስተምህሮ ራሱ እሱ ኢንፋለብል ነው። ገላትያ ምዕራፍ 1ን ጠቅሰ ነበረ ቃል ወንድሜ። ገላትያ ምዕራፍ 1 ላይ እኛ ከሰበክነው ወንጌል የሚለይ ወንጌል ማንም ቢሰብክ የተረገመ ይሁን አለ። እኛ ከጻፍነው ጽሑፍ አይደለም ባይዚ ያለው እሱ ጋር እኛ ከሰበክነው ነው ያለው። መቼ ነው የሰበከው? ከጽሑፉ በፊት ከመልእክቱ። ለገላትያ ሰዎች አንድ መልእክት ነው የተላከው። ከዚህ በፊት ግን ጳውሎስ አስተምሯቸው ነበር። ምን? በቃል አስተምሮ ሰጥቷቸው ነበር። ያንን አስተምሮ መመዘኛ አድርጉት አለ። ኢቭን ለሚልከው መልእክት ራሱ
ጳውሎስ ማለት ነው። እኔም በሆን አስቀድሞ ከሰበኩላችሁ የተለየ ወንጌል ብሰብክ የተረገምኩ ልሁን ብሎ ስለተናገረ ራሱንም ጭምር ጳውሎስ ስለዚህ የገላትያ ሰዎች አሁን የገላትያ መጽሐፍን ሲያነቡት ለምሳሌ አንድ ፕሮቴስታንት ሲያነበው የገላትያ መጽሐፍን ሲያነቡ በቃ ማለት እጁ ላይ እንደደረሰ ሆኖ መጽሐፉ ነው ሊያነብ የሚችለው። የገላትያ ሰዎች ግን አስቀድሞ አስተምህሮውን ስለተቀበሉ በዛ አስተምህሮ ውስጥ ሆኖ መጽሐፍ ቅዱስን የሚያነቡት። አሁን ላይም ክርስቲያኖች ልክ በፊት የገላትያ ሰዎች እንደሚያደርጉት ሁሉ አሁንም በክርስቲያናዊ አስተምህሮ ውስጥ ሆነን በዓለም አቀፍ ደረጃ ባለው አስተምህሮ ውስጥ ሆነን መጽሐፍ ቅዱስን እናያለን። አስተምህሮ ሃይማኖት ስል ዶግማ ማለት ነው። የሆነ ሀገር አስተምህሮ ወይም የሆነ ግለሰብ አስተምህሮ ብቻ ሳይሆን የዓለም አቀፍ ቤተክርስቲያን አስተምህሮ ማለት ነው። ምክንያቱም ቤተክርስቲያንን ጳውሎስ ቅድም እንዳልኳችሁ በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 15 ላይ ምን ብሎ የሚናገረው የእግዚአብሔር ማደሪያ ይላታል። የእግዚአብሔር ቤት፣ የእግዚአብሔር ማደሪያ ሃውስ ኦፍ ጋድ ይልና ቤቱም የእውነት አምድና መሰረት ነው ይላል። እርሱም የሕያው እግዚአብሔር ቤተክርስቲያን ነው ይላል። ቤተክርስቲያን የሕያው እግዚአብሔር ቤተክርስቲያን ናት። የስ የሕያው እግዚአብሔር ቤተክርስቲያን መሆኗ ብቻ ሳይሆን ለእውነት ራሱ ማለት ነው አምዱ መሰረቱም እሷ ናት እየተባለ ነው። ስለዛ የእውነት አምድና መሰረት ከሆነች ልክ ቅዱስ ኢራኔስ በአየንስቴረስ መጽሐፉ ምዕራፍ 3 ምዕራፍ 4 ላይ እንደተናገረው የእውነት ሁሉ መከማቻ ናት ማለት ነው። ቤተክርስቲያን የእውነት ሁሉ እንደ ዲፖዚተሪ ሆነ። ስለዚህ እውነት ከየት ይገኛል ከተባለ ልክ መጽሐፍ ቅዱስ ከቤተክርስቲያን እንደተገኘ ሃይማኖትም ከቤተክርስቲያን ይገኛል። ታዲያ ኢንፋሊብል የሚባለው መጽሐፍ ቅዱስ ጽሑፉ ብቻ ነው ያለ ማን ነው? ይኸው ራሱ ሃይማኖት ራሱ ኢንፋሊብል አይደለም ወይ? ራሱ ቅዱስ ጳውሎስስ በእኛ የተሰበከው ቃል አዎንና አይደለም እግዚአብሔር እኮ የታመነ ነው ብሎ የለም ወይ? ከእግዚአብሔር የተቀበልነውን እናገራለንና እግዚአብሔር የታመነ ስለሆነ የእግዚአብሔር አስተምሮ እንደዛው ማለት ነው የታመነ ነው አሁን ነው ብሎ ተናግሯል። ስለዛ የማይሳሳት ነው ብሏል። ለመጽሐፍ ቅዱስ ብቻ ትምህርት ግን አንድ ጥቅስ አላመጣህም። የሁለተኛ ጢሞቴዎስን ጠቅሰህ ነበረ ምዕራፍ 3 ላይ ያለውን ምንድነው መጽሐፍ ቅዱስ ለዚህ ይጠቅማል የሚለውን ማለት ነው። በቂ ነው ብለሃል። አሁን እዛ ላይ ስታነበው አይልም ይላል። እዛ ላይ አይልም በቂ ነው አይልም። መጽሐፍ ቅዱስ ለዚህ ይጠቅማል ይላል እንጂ ሰፊሽንት ነው በቂ ነው አይልም። ኦኬ። ስለዛ መጽሐፍ ቅዱስን ባገለለ መልኩ እንደዛ አይደረግም። እሺ መጽሐፍ ቅዱስ ግልጽ ነው አይደለም? መጽሐፍ ቅዱስ ግልጽ ነው አይደለም የሚለው በሁለቱ መልስ ይሄድለታል። ግልጽ ነው ግልጽ አይደለም የሚለው ግልጽ አይደለም ግልጽ የማይሆንበት ሁኔታ አለ። ከምን አንጻር? ከኤርሳን ውጭ ያለ ሰው በግሉ ለመረዳት ሲሞክር የመጽሐፍ ቅዱስ ብቻን ትምህርት አሳያቻቸዋለሁ ቅድም ከራሳቸው የእምነት መገለጫዎች በጣም በርካታዎችን አንስቼ ማለት ነው። መጽሐፍ ቅዱስን አንተ ነው ፊት ለፊት የሚያሳዩ። አሁን እንደ ኋላ አባቶችን እኮ እንቀበላለን የሚል ነገር አለ። ግን አባቶችን የምትቀበለው ራሱ በመጽሐፍ ቅዱስ መዝነው ነው ይላል። ስለዚህ አባቶችን የኒቂያ ጉባኤን የምትቀበለው በመጽሐፍ ቅዱስ መዝነው ነው። እንዴት ተርጉመው? የኒቂያ ጉባኤ ለምሳሌ በዓለም አቀፍ ደረጃ ላይ ነው፣ በዓለም ሁሉ ያሉ አባቶች ሊቀበሉት የሚገባ ነው ተብሏል። ታዲያ የትኛውን አባት ተጠቅመን የምትመዝነው? መጽሐፍ ቅዱስን ብቻ ራስህ አንብበው ነው የሚሆነው። ለማንኛውም ግን ሰው ምንድነው ግልጽ ነው አይደለም የሚለው ላይ ከኤርሳን ውጭ ሲሆን ግልጽ ላይሆን ይችላል። ግልጽ ላይሆን ስለሚችልም ብዙዎች ይኸው መጽሐፍ ቅዱስን አንብበው ስላሴ የሚባል የለም ብለዋል። ጥምቀት አያድንም ብለዋል። ስለዛ ግልጽ የሚሆነው ደግሞ በቤተክርስቲያን ውስጥ ሲሆን ነው ማለት ነው። በኤርሳን ውስጥ ሆኖ ሲነበብ መጽሐፍ ቅዱስ ግልጽ ነው። አመሰግናለሁ። ቴንክ ዩ። ወደ 5 ደቂቃ አይደል? እሺ 5 ደቂቃ ነው። 7 እናድርጋት ነው። ይሻላል። አይ ቲንክ ይሻላል። ባለፈውም ባይዜ እንደዛ ነው ያደረግነው አይደል? አነሰና ጨመርን። እሺ ልጀምር ነው። ይቻላል። መልካም እንግዲህ እኔ እየጠየቅኩ የነበረው አንድ ጥያቄ አለ። ምንድነው እየጠየቅን የነበረው ነገር ደግሞ እንደው መጽሐፍ ቅዱስ እሱ ሕጸጽ አልባ የሆነ ባለስልጣን መጽሐፍ የመሆኑን ጉዳይ እንደምንተማመነው ሁሉ በዛው ደረጃ ልንተማመንበት የምንችለው ሕጸጽ አልባ የሆነ ባለስልጣን ሕጸጽ አልባ ነኝ ያለ ባለስልጣን ወይ ደግሞ ሕጸጽ አልባነቱ በሕጸጽ አልባ ማስረጃ የተመሰከረለት አንድ ባለስልጣን አለ ወይስ የለም ነው። እንግዲህ ሄስትሊ ጀነራላይዜሽን ነው ይሄ ብለኛል ወንድሜ ያኬ። ሄስትሊ ጀነራላይዜሽን አይደለም። ኢንፋሊብል የሆነ ነገር ከሌለ ኢንፋሊብል የሆነ አልተሳሳትኩማል ኮሰር ስጥ ኢንፋሊብል የሆነ ነገር ከሌለ በቃ መጽሐፉ ነው ብለህ ሄስቲ ጀነራላይዜሽን ነው ብለኛል እየጻፍኩ ስለሆነ። ኤኒዌይ እንደዛ አይደለም። ምንድን ነው ጥያቄ እየጠየኩ ነው። የሚጠየቅ ሰው ሄስቲ ጀነራላይዜሽን ሰራ ይባላል። እየጠየኩ ያለሁት ነገር ደግሞ ምንድን ነው? መጽሐፉ ሕጸጽ አልባ ነው እንደምንባባለው ሁሉ የማይሳሳት ስልጣን ልሰጠው የምትችለው አውቶሪቲ አለህ ወይ ነው ጥያቄው እሱ ስለሆነ፣ ስለዚህ አሁንም እሱ እንዲመለስ እፈልጋለሁ። እሱኛውን ነገር እንድትመልሰው እፈልጋለሁ። ነገር ግን እንደው ለመመለስ ግን ሞክራል። በጣም አሪፍ ነው። ለምሳሌ መጽሐፍ የሚጠቀሰው በቤተክርስቲያን ውስጥ ሆኖ ነው። መጽሐፍ ቅዱስ ራሱ ሲጠቀስ የሚጠቀሰው ቤተክርስቲያን ውስጥ ሆኖ ነው አለ። አዎ በቤተክርስቲያን ውስጥ ሆኖ
መጠቀሱ ቤተክርስቲያንን ሕጸጽ አልባ ሊያረጋት አይችልም። ሌላ ሕጸጽ አልባ ባለስልጣን እንዳለ ሊያሳይ ግን የሚችል አይደለም። ለሱ ነው ማስረጃ ማምጣት ያለብን የማስበው ማለት ነው። ቀጥሎ ደግሞ አስተምሮ የተሰጠው ከእግዚአብሔር ነው። ኦፍኮርስ አስተምሮ የተሰጠው ከእግዚአብሔር ነው። አሁን ችግር የሚሆነው ነገር ምን መሰለ? አስተምሮ የተሰጠው ከእግዚአብሔር ነው። እነዚህ የተሰጡ አስተምሮዎች ግን መጽሐፉ ውስጥ አሉ ነው። ከመጽሐፉ ውጪ ያ የተሰጠ አስተምህሮ የቱ ጋር ነው ያለው ነው ጥያቄ። ከመጽሐፉ ውጭ መጽሐፉ ውስጥ ካለው ነገር ውጪ የተሰጠ አስተምህሮ አለ ወይ? እያንዳንዱን አስተምህሮ ከመጽሐፍ ቅዱስ እያወጣ በትክክለኛው መንገድ እየተረጎምክ መቀበል የሚኖርብህ ከሆነ አስተምህሮ አይሳሳትም ብለህ እያቀረብከው ያለው ሀሳብ ያለው እዛው መጽሐፍ ቅዱስ ውስጥ ነው። እዛው መጽሐፍ ቅዱስ ውስጥ ያለ ሀሳብ ነው እያቀረብክ ያለው። ስለዚህ አንድ ሰው ምን ማድረግ ይጠበቅበታል? ያንን መጽሐፍ በትክክል መተርጎም ይጠበቅበታል። ስለዚህ እሱ አንዱ መታየት ያለበት ነገር ነው ብዬ አስባለሁ። ሰው መጽሐፉን አንብቦ ሊክድ ይችላል። አዎ መጽሐፉን አንብቦ ሊክድ ይችላል። ሰው ቤተ ክርስቲያንን ኢንፋሊብል ብሎ ሊክድ ይችላል። ቤተ ክርስቲያንን ኢንፋሊብል ብሎ ሊክድ ይችላል። ከመጽሐፍ ቅዱስ ሌላ ኢንፋሊብል የሆነ አካል አለ ብሎ ሊክድ ይችላል። ኦኬ፣ ሌላ ኢንፋሊብል የሆነ አካል አለ ብሎ ሊክድ ይችላል። ለምሳሌ የካቶሊኮችን የትራንስብስታንሺዬሽን እሳቤ አንተ እንደማትቀበል አስባለሁ። ኦኬ፣ ስለዚህ እንደው ኢንፋሊብል የሆነ ከመጽሐፍ ቅዱስ ሌላ ኢንፋሊብል የሆነ አካል አለ ብሎ አንድ ሰው ሊክድ ይችላል። ስለዚህ መጽሐፉን አንብቦ መካድ ብቻ አይደለም የሚለውን ሀሳብ ለማስቀመጥ ያህል ነው። አንደኛው እሱ ነው። ኦኬ፣ ሌላው ነገር ግን እንደው አስተምሮ ውስጥ በዓለም አቀፋዊቷ ቤተክርስቲያን ዶግማ ውስጥ ሆኖናል። የዓለም አቀፋዊቷ ቤተክርስቲያን ዶግማ ግን ምንድን ነው? በማይሳሳት መልኩ ይህ ነው የዓለም አቀፋዊቷ ቤተክርስቲያን ዶግማ ብላ የምታስቀምጥልን ነገር ምንድን ነው? ከመጽሐፍ ቅዱሱ የተለየ ነገር ማለት ነው። ኦኬ፣ ከመጽሐፍ ቅዱሱ የተለየ የዓለም አቀፋዊቱ ቤተክርስቲያን ዶግማ ይህ ነው ብለህ የማይሳሳት ሊስት ማስቀመጥ ትችላለህ። ማስቀመጥ የምትችል ከሆነ እሱን ማምጣት ይኖርብሃል። ሌላው ነገር ግን የእውነት አምድና መሰረት ነው። ኦፍኮርስ የእውነት አምድና መሰረት፣ ይህ በጣም ትልቅ ነገር። የእውነት አምድና መሰረት። ኦኬ፣ የእውነት አምድና መሰረት ስንል ግን ምን እያልን ነው? እውነት የሚገኘው በቤተ ክርስቲያን ውስጥ ነው እያልን ያለ ነው። ኦኬ፣ እውነት የሚገኘው በቤተ ክርስቲያን ውስጥ እያልን ያለ ነው። ስለዚህ ያ እውነት ቤተ ክርስቲያን ውስጥ አለ ወይ? አዎ አለ። ያ እውነት ቤተ ክርስቲያን ውስጥ መኖሩ ግን ቤተ ክርስቲያኗን እውነት ነሽ ወይስ አይደለሽም የሚል ጥያቄ ሳይሆን እንትን የሚያደርገው ያ እውነት ኢየሱስ ያስተማረው ያ ትምህርት ስለሆነ ያ ትምህርት በቤተክርስቲያን መኖሩን ብቻ የሚያሳይ ነው። ስለዚህ ያ ትምህርት ያ እውነት በቤተክርስቲያን አለ ስንል የገላትያ ቤተክርስቲያን ውስጥ ያ እውነት አልነበረም። ኦኬ፣ ሲነቀፉ የነበሩት በለዓምን ትምህርት ሲያስገቡ የነበሩ እነዛ ራእይ ላይ ሲነቀፉ የነበሩ ቤተክርስቲያናት ጭምር ኦኬ፣ ያ የእውነት መሰረት አልነበሩም ወይ? ወር ደግሞ የእውነት አምድና መሰረት አልነበሩም ወይ? አሁን አንድ ጥያቄ እዚህ ጋርም ሌላ ጥያቄ ልጨምርልህና በቤተ ክርስቲያን አባቶች ዘንድ የእውነት አምድና መሰረት ኦኬ፣ ቤተክርስቲያን የእውነት አምድና መሰረት ተብላለች። ኦፍኮርስ በነገራችን ላይ ጢሞቴዎስ ራሱ የእውነት አምድና መሰረት ተብሎ ተጠቅሷል። አትናቴዎስ የእውነት አምድና መሰረት ተብሎ ተጠቅሷል። እንደዚሁም ደግሞ ኢየሱስ ክርስቶስ ራሱ ነው የእውነት አምድና መሰረት ተብሎ ተጠቅሷል። በቤተክርስቲያን አባቶች ዘንድ እንደነዚህ አይነት ትርጓሜዎች የተለያዩ ትርጓሜዎችን እናገኛለን። ነገር ግን የእውነት አምድና መሰረትነት ኢንፋሊቢሊቲን ኢምፕላይ ያደርጋል የሚለውን ነገር ከየት አመጣ? እንደዛ እያልከን ከሆነ የእውነት አምድና መሰረትነት ኦኬ ኢንፋሊቢሊቲ ኢምፕላይ የሚያደርገው እንዴት ነው? ወይ ደግሞ አይሳሳቴነትን ለቤተክርስቲያን ሊሰጣት የሚችለው እንዴት ነው? የእውነት አምድና መሰረት ስለተባለች ቤተክርስቲያን አይሳሳቴ ናት ብሎ በማይሳሳት መልኩ የነገረ ማን ነው? በቤተክርስቲያን እውነት ይገኛል። አዎ። በቆሮንቶስ ቤተክርስቲያን እውነት ይገኝ ነበር። አዎ። ያ እውነት ማን ነው? ኢየሱስና እሱ ያስተማረው ትምህርት ነው። ነገር ግን ያቺ ቤተክርስቲያን በሆነ ጉዳይ ላይ ተሳስታ እናገኛታለን። በሆነ ጉዳይ ላይ ተሳስታ እናገኛታለን። የገላትያ ቤተክርስቲያን የእውነት አምድና መሰረት አልነበሩም? ነበሩ። ነገር ግን እንደው የእውነት አምድና መሰረት ሲባል ያንን ለቤተ ክርስቲያን ስናስቀምጠው የማይሳሳት ባለስልጣንነትን እንዴት ነው እንትን የሚያደርገው? እንዴት ነው ኢምፕላይ የሚያደርገው? ኦኬ፣ ከዛ ቀጥሎ ግን እንደው አስተምሮ የተሰጠው ከእግዚአብሔር ነው ካልክ ገላትያ ላይ ያለውን ሀሳብ ቅድም ስናነሳ ስለነበር ማለት ነው። ጳውሎስ የሰበከው ወንጌል ምንድን ነው? ወንድሜ እኛ ከሰበክንላችሁ ውጪ የሚሰብክላችሁ ካለ የተረገመ ይሁን። በጣም ድንቅ ቃል፣ ሁለታችንም ደስ የምንሰኝበት ቃል። ነገር ግን ያ ወንጌል የት ነው ያለው? ጳውሎስ የሰበከውን ያን ወንጌል የት ነው የምታገኘው? እዛው መጽሐፍ ውስጥ ነው የምታገኘው። ኦኬ፣ አኬ ታውቀዋለህ ጳውሎስ የሰበከውን? አዎ። በምን አውቅ? መጽሐፍ ውስጥ አለ። ጳውሎስ የሰበከው ያ ወንጌል መጽሐፍ ውስጥ አለ።
በወንጌል እንደምሰብከው ከሙታን የተነሳውን ክርስቶስ ኢየሱስን አስብ። ይህ ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ክርስቶስ ነው። አኬ ከየት አመጣው? ያንን ጳውሎስ የሰበከውን ኦኬ፣ ይሄን ነው መጠበቅ ያለብኝ የሚለውን ከየት አመጣው? ከዛው ከመጽሐፍ ውስጥ አስተምሮ አይሳሳትም የምትለን የመጽሐፉን ከሆነ ኦፍኮርስ ዛሬ እጅ ለእጅ ተጨባብጠን ነው የምንወጣው። የመጽሐፉን ከሆነ ማለት ነው። ሰዎች ያንን አስተምሮ እንዴት ነው የሚረዱት የሚለው ጥያቄ ግን አሁንም ተቀምጠዋል። ምክንያቱም በዶግማ በኢንተርናሽናል ወይ ኢኩሜኒካል በሆነችው ዩኒቨርሳል በሆነችው ቸርች ዶግማ ውስጥ ሆኖ ነው ስትል ያንን የዛን ዶግማ የማይሳሳት ሊስት ማቅረብ ስላለበት ማለት ነው። ቴንክ ዩ ሶ ማች። 7 ደቂቃ ራሱ አልበቃኝም። ለማንኛውም የሚገርም ነው ሰዓታችን በጣም የሆነ በጣም ሰፋ ያለ ሰዓት ይፈልጋል። አንዳንዴ እንትን ቆይ አንዴ ተርን ኦፍ ላድርግ መሰለኝ ውስጥ በጣም ሰው ይጠይቃልና፣ እሺ አይ ቲንክ እኔ ሊጀምር መሰለኝ። አንዴ ቆይ ልጀምር። አንዴ ሶሪ። እሺ መጀመር እንችላለን። ኦኬ ከቅድም ጀምሮ ከተነሱ ጥያቄዎች ውስጥ አሁን የተወሰኑትን ወደ መመለሱ ልግባ። ያው መጽሐፍ ቅዱስ ብቻ የሚለው ላይ ምንም የማፈርሰው ነገር የለም። አሁን አለቀ። መጽሐፍ ቅዱስ ብቻ የሚለው ትምህርት እነሱ በሚሉት መልኩ መጽሐፍ ቅዱስ ላይም ታሪክም ስለማያውቀው ማለት ነው መጽሐፍ ቅዱስ ይጠቀሳል ምናምን የሚል ነው። እሱም በተደጋጋሚ ስለመለስኩት አሁን በውይይታችን ውስጥ ቃሪ ወንድማችን ያነሳቸውን አንዳንድ ሀሳቦች ብቻ የተወሰነ ነገር ክላሪፋይ ላድርግላችሁ፣ የተወሰነ ልመላልሰው። እሺ የመጀመሪያው እኔ በጣም ቤዝ አድርጌ የተነሳሁበት ለምሳሌ ሃይማኖት ለምሳሌ የማይሳት ነው ኢንፋሊብል ነው ብያለሁ እና የመጽሐፍ ቅዱስም ከሆነ ኦኬ እስቲ ከመጽሐፍ ቅዱስ የተለየ ዶግማ አላችሁ ወይ ብሎናል እና ቴንክ ዩ ጌታ ያክብርልን። ዶግማዎቻችን ከመጽሐፍ ቅዱስ ውጭ እንዳልሆኑ እየመሰከረልን ነው። በኒቂያ፣ በቁስጥንጥንያ፣ በኤፌሶን ዶግማዎቻችን ተላልፈውልናል። ስለዚ እነዚህ ዶግማዎች ከመጽሐፍ ቅዱስ ውጭ አይደሉም እያለን ነው። እንደዛ ከሆነ ቴንክ ዩ፣ ካልሆነ ግን እስቲል እነዛ ካውንስሎች ኦኬ ከመጽሐፍ ቅዱስ ውጭ ስላልሆኑ ስለዛ እዛ ላይ የተላለፈው ዶግማ ኢንፋሊብል ነው ትላለህ? አትልም። ፋሊብል ነው የምትለው ስቲል ማለት ነው። ኢቨን በኒቂያ ጉባኤ ላይ የተላለፈውን የስላሴን አስተምህሮ ኢንፋሊብል አይሉም፣ ሊሰሰብ የማይችል ነው አይሉም። በኒቂያ ጉባኤ ላይ የተላለፈውን የስላሴን ትምህርት በአጭሩ የስላሴን ትምህርት አንድ መለኮት 3 አካል የሚለውን ይሄ ኢንፋሊብል ነው አይሉም። በአስተምህሮ ደረጃ ማለት ነው። ኢንፋሊብል ነው የሚሉት ቴክስቱን ነው ጽሁፉን ነው እና ምንድነው በአስተምህሮ ደረጃ የስላሴ ትምህርት ኢንፋሊብል ነው። የነገረ ክርስቶስ ኢንፋሊብል ነው። የኢየሱስ አምላክነት ከአብ ጋር ያለው አንድነት አምላክም ሰው መሆኑ እንደዚህ አይነት አስተምህሮች የመሳሰሉት ውህድ ባህሪው ምናምን ኢንፋሊብል ነው። ጥምቀት ለኃጢአት ስርየት እንደሆነ ኢንፋሊብል ነው። የቅዱስ ቁርባን ትምህርት ኢንፋሊብል ነው። ስለዚ ኢንፋሊብል የሆነ ነገር እስቲ አምጣ ብለህ በተደጋጋሚ ስጠይቀኝ ነበረ። እኔም በተደጋጋሚ ይህንን ዲስከሽን ከጀመርኩኝ ጀምሮ ስነግርህ ነበር። ለምሳሌ አስተምህሮ ኢንፋሊብል ነው። ቤተክርስቲያንም ኢንፋሊብል ተብላ ትጠራለች። ግን ከምን አንጻር ነው? አሁን ቤተክርስቲያን ኢንፋሊብል ስትባል እና አስተምህሮ ወይም ደግሞ መጽሐፍ ቅዱስ ኢንፋሊብል ሲባል ይለያያል። መጽሐፍ ቅዱስ ኢንፋሊብል ሲባል ቅዱሳን ሰዎች በመንፈስ ቅዱስ ኢንስፓየርድ ሆነው የጻፉት ጽሁፍ ከመሆኑ አንጻር እንደው ከዛ አንጻር ኢንፋሊብል ይባላል። እሺ አስተምህሮ ከእግዚአብሔር ቀጥታ የተቀበልነው ስለሆነ እግዚአብሔር ቅዱስ ነውና ከእርሱ የተቀበልነው ሃይማኖትም ቅዱስ ነው፣ እውነተኛ ነው፣ ኢንፋሊብል ነው እንላለን። ቤተክርስቲያን ኢንፋሊብል ስትባል ግን እንዴት ነው? ቤተክርስቲያን ኢንፋሊብል የምትባለው ደግሞ የእውነት መከማቻ ከመሆኗ የተነሳ ነው። ምን እያልኩኝ ነው? በዓለም አቀፍ ደረጃ ቤተክርስቲያን እውነትን አስጠብቃ ትቀጥላለች። በዛ ውስጥ ማን የሚሰራው ስራውን? መንፈስ ቅዱስ። ጌታችን ኢየሱስ ስለ መንፈስ ቅዱስ መምጣት ሲናገር ወደ እውነት ሁሉ ይመራችኋል አለ። አሁን ቤተክርስቲያን ቀደም ገላትያ ወይ በራእይ ላይ ያሉ የተለያዩ አብያተ ክርስቲያናት ስትል ነበር ቃል። እሱን አላልኩም። የሆኑ ግለሰቦችን ወይም የሆነ ቤተክርስቲያን አባትን ምናምን አላልኩም። ያልኩት በዓለም አቀፍ ደረጃ ቤተክርስቲያን ልትሳሳት አትችልም። ለዛ ነው ዓለም አቀፋዊ ጉባኤ እኮ የሚካሄደው ነገሮች በጣም ሆት ሲሆኑ በጣም ክርክር ሲያስነሱ በዓለም አቀፍ ደረጃ ጉባኤ ያደርጉና ዝም ብለው በቃ በመጽሐፍ ቅዱስ እዛ ወስኑ አይደለም። በዓለም አቀፍ ደረጃ ጉባኤ ይደረጋል። ለምሳሌ የኤፌሶን ጉባኤ ላይ ከተነበቡ ምንባባት ውስጥ አንዱ የቄርሎስ መልእክት ነው። በዓለም አቀፍ ጉባኤ ላይ የተነበበው ያ መልእክት ላይ ለምሳሌ አይ ቀደምት አባቶቻችን በኒቅያ የተሰበሰቡ አባቶቻችን እንዲህ ብለዋልና እያሉ ይጠቅሳሉ። ለምሳሌ ግን ያ ማለት ግን እንደው በቃ ጉባኤ ብቻ ማለት ነው አይደለም። ጉባኤ ተጠቀሰ ማለት አባቶቻችን ማለት አባቶች ብቻ ወደሚል ትምህርት አይወስድም። ልክ መጽሐፍ ቅዱስን እያሉ መጥቀሳቸው መጽሐፍ ቅዱስ ብቻ ወደሚለው እንደማይወስደው ሁሉ ስለዛ ከጥንት ጀምሮ የመጣው አስተምህሮ እርሱ ኢንፋሊብል ነው። እንዴት ነው የሚመጣው እኛ ጋር? ለምሳሌ የገላትያ ሰዎችን ጠቅሰ እስቲ እንዴት ነው በገላትያ ያለው ያ ወንጌል አንተ ጋር እንዲህ ደረሰ አልከኝ። እንዲህ ነው የደረሰው በጽሁፍ ብቻ ነው አይደለም። በቤተ ክርስቲያን ውስጥ በአስተምህሮ ደረጃ በቅብብሎሽ ይመጣል። አስተምህሮ በዓለም አቀፍ ደረጃ የታመነ ሆኖ ማለት ነው እንጂ ጽሁፍ ብቻ ነው እንደ የሚመጣው አይደለም። ለዚህማ ጳውሎስ እኮ ነገረን። ምን አለ ጳውሎስ ሲናገር?
በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንግዲህ ወንድሞቼ ጸንታችሁ ቁሙ፣ በቃላችንም ቢሆን በመልእክታችን የተማራችሁትን ትውፊት ያዙ። በምን የተማራችሁትን? በቃላችን ፕላስ በመልእክቶቻችን የተማራችሁትን ትውፊት ያዙ። ነው ጳውሎስ አንተ ከሞትክ በኋላ የቃሉን አንይዘውም፣ የምንይዘው የጽሁፉን ነው ብንል ኖሮ እንደ የፕሮቴስታንት ስኮላሮች ከጳውሎስ ይበልጣሉ። ጳውሎስ አያውቅም ወይ? እሱ ከሞተ በኋላ የቃሉ እንደማይያዝ አያውቅም ወይ? ዝም ብሎ በቃ የመልእክቷን ያዙ ብቻ ብሎ አያልፍም ወይ? አላለም። ይልቁንም ግን የቃሉንም የጽሁፉንም እንዲይዙ አበክሮ ነግሯቸው ሲያልፍ እናያለን። ስለዛስ በቃል ይመጣል። በቃል ሲመጣ ለምሳሌ ቀኑን ሙሉ ጳውሎስ ቢያስተምራቸው ቀኑን ሙሉ ያወራው ነገር ቃል በቃል ጆሯችን ላይ ይደርሳል ነው? አይደለም። ግን ቢያንስ አስተምህሮቱ ለምሳሌ የሥላሴ አስተምህሮ፣ የስጋዊ አስተምህሮ፣ የአምላካችን የክርስቶስ ኢየሱስ ሰው የመሆኑ ምስጢር፣ ጥምቀት ለድህነት እንደሆነ፣ ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ እና መሰል ነገሮች እነሱ በአስተምህሮ ደረጃ ስለሚያዝ አዎ አስተምህሯችን ይሄ ነው ይላል። ስለዛ ምን ይላል መሰለ ቅዱስ ሄራኒስ በዛው በአጌንስት ሄረሲስ መጽሐፉ ላይ እንዲህ ይላል። አሁን የቤተክርስቲያን ባይዜ የእውነት አንድና መሰረት ናት። ታዲያ የእውነት አንድና መሰረት መሆኗ ምን አገናኘው ከኢንፋሊቢሊቲ ጋር ካልከኝ ላልከው ማለት ነው። ኢንፋሊብል ናት ሲባል እውነት በእርሷ ውስጥ የተከማቸ ስለሆነ በተለይ በዓለም አቀፍ ደረጃ ሲሆን ብዬ ነበር እና ቅዱስ ሄራኒስ የእውነት ዲፖዚተሪ የእውነት መከማቻ ይላትና የሕያው እግዚአብሔር ቤተክርስቲያንን የእውነት መከማቻ ካላት በኋላ እዛው አጌንስት ሄረሲስ ቡክ 3 ቻፕተር 4 በመካከላችን የማያግባባ ነገር ቢነሳ ምን እናደርጋለን ይልና ከኛ ቀደም ወዳሉ ወደ ጥንት ቤተክርስቲያኖች ሄደን አንጠይቅም ወይ ይላል። እንጠይቃለን። ለምን? እነሱ ቀጥታ ከሐዋርያት ሰምተዋል። በቅብብሎሽ ይመጣል ትምህርቱ። ስለዚህ የክርስትና ትምህርት በቅብብሎሽ የሚሄድ ነው። ለዚህ መጽሐፍ ቅዱስ ማስረጃ ልስጥ ከፈለግ ልስጥ። ከአባቶቻ ሳይሆን ከመጽሐፍ ቅዱስም። መጽሐፍ ቅዱስ ላይ ለምሳሌ ጳውሎስ ከጌታ እንደተቀበለ ገላትያ 1:11 ላይ አሳይቼ ነበር አይደል? ከዛ አንደኛ ቆሮንቶስ ምዕራፍ 11 ላይም ለእናንተ አሳልፌ የሰጠሁትን እኔ ደግሞ ከጌታ ተቀብያለሁ ብሎናል። እሺ፣ በሌላ ስፍራ ምን ጥሩ ነው ተመልከት። ከጳውሎስ ወደ ማነው? ከጌታ ወደ ጳውሎስ መጥቷል ያስተምሩ ማለት ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ ደግሞ ምን ይላል? ከእኔ የሰማውን ይላል ጳውሎስ ጢሞቴዎስን ማለት ነው። በሌሎች ሰዎች ምስክርነት ፊት ከእኔ የተቀበልከውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ይሏል። ከጌታ ወደ ጳውሎስ፣ ከጳውሎስ ወደ ጢሞቴዎስ፣ ከጢሞቴዎስ ደግሞ ሌሎችን ሊያስተምሩ ወደሚችሉ ወደ ታመኑ ሰዎች እንዲህ እየተላለፈ ይሄዳል። ከእኔ የሰማኸውን ነው ራሱ የሚለው በመስማት ደረጃ በቃል የተሰበከውንም ጭምር ማለት ነው። ስለዚህ አስተምህሮ እንዲህ በቅብብሎሽ ያልፋል። ይህንን ማን ይጠብቀዋል እንዳይሳሳት? መንፈስ ቅዱስ። ለምን ከተባለ ይህ አስተምህሮ ሰዎች የሚድኑበት ነው። ሰዎች የሚድኑበት ነው። ሰዎች የሚድኑበት ነውና ተጠብቆ ይኖራል። መንፈስ ቅዱስ በድህነታችን ላይ ያለው አንዱ ሮል ይሄ ስለሆነ፣ ከዛ ውጭ ግን መጽሐፍ ቅዱስ ብቻ ሐሰት እንደሆነ በርካታ አባቶቻችን ተናግሯል። ለምሳሌ ቅዱስ ባስልዮስ ዘቂሳርያ በቤተክርስቲያን ውስጥ ተጠብቆ የመጣውን እምነት መያዝ እንዳለብን ሲናገር አንዳንዱን በጽሁፍ ተቀበልን፣ ሌላውን ደግሞ በሐዋርያቱ ፊት ወደ እኛ የደረሰውን ተቀበልን ይላል። ኦኬ፣ ማን ይህን ያለው? ቅዱስ ባስልዮስ ዘቂሳርያ ኦን ሆሊ ስፒሪት መጽሐፍ ቻፕተር 27 66ኛው ሴክሽን ላይ ይህን በግልጽ ነው የሚናገረው። ቅዱስ ዮሐንስ አፈወርቅ ምን ይላል? ጳውሎስን እሺ ሰዓት ልጠራ ነው ወይል እንግዲህ ሰዓታችን ግን ጥሩ ነው ይሁን። መቼስ ይጨምር እንዴ? ከዚህ በላይ ቢኬድ ደግሞ ሰዓታችን ይላል፣ ግን ጥሩ ነው ይጨምር። ይባት አንደኛ ስሙዝ ነው፣ ደስ ብሎኛል። እና እንጨምረው ወይስ ወደ ጥያቄና መልስ እንሂድ? ምን አልከኝ? እዚህ ጋር እየረበሹኝ ነው። ምንም አንተን አይ ወደ ጥያቄና መልስ እንሂድ ወይስ እንጨምረው አልኩ። ሰዓቱ ምን እንጨምር? ኦኬ እንትን ሪባትል ሴሽኗን 5 ደቂቃ እንውሰድ ነው እንውሰድ እንደዛ ወይስ እንዴት እናድርግ? ይቻላል። እሺ ሃቢ ዊዝ ዳት። እሺ ልጀምር ሊያዝልህ። እሺ የአሁኑን 5 ደቂቃ ይሆናል ከኛ። እንደዛ ቢሆን ጥሩ ነው። እሺ ጀምር። እሺ ከመጨረሻው ልጀምር እንዳይጠፋብኝ። እሺ እንግዲህ ባስልዮስ ዘቂሳርያን ጠቅሰህ አንድ ነገር አንስተህልናል ወንድሜ። እሱም ደግሞ ምንድን ነው? እንደው አንዳንዱን ነገር በጽሁፍ ተቀበልን፣ ሌላውን ደግሞ ከሐዋርያት በቅብብሎች ተቀበልን የሚለውን ሀሳብ አንስተሃልና እንደውም አክቹዋሊ ባስልዮስ ዘቂሳርያ ከሱ ቀጥሎ የሚለው ነገር አለው። በጽሁፍ የተቀበልነውም በቃል የተቀበልነውም አንድ አይነት ፓወር አላቸው፣ አንድ አይነት ፎርስ አላቸው ብሎ ይናገራል ባስልዮስ ዘቂሳርያ ማለት ነው። ችግሩ የሚመጣው ቀጥሎ ያለው ነው። ምንድነው የተቀበልከው ባስልዮስ?
በቃል የተቀበልከው ምንድን ነው ስትለው ቀጥሎ ያለውን ነገር ብታነብልን መልካም ነበር። የተቀበለው ነገር ምንድን ነው? ኦኬ በተጻፈ መንገድ ሳይሆን በቃል የተቀበለው ነገር ምንድን ነው የሚለውን ጥያቄ ማለት ነው። እንግዲህ 5 ደቂቃ ስላለኝ ራፍሊ ነው እንትን የማደርገው፣ ራፍሊ ነው ነገሩን ማስቀምጠው። በኋላ ላይ ግን ማስረጃ ከጠይቅ ካመጣል። ኤኒዌይስ ግን እዛ ቦታ ላይ ባስልዮስ የሚናገረው እንዲህ ወደ ምስራቅ ዞሮም የመጸለይን ጉዳይ የማማተብን ጉዳይ እንደነዚህ አይነት ነገሮችን ያነሳና ኦፍኮርስ እነዚህኞቹን እኮ በጽሁፍ አይደለም የተቀበልናቸው ብሎ ይቀጥላል ማለት ነው። እንግዲህ እንደዛ ከሆነ ባስልዮስን መልሰን መጠየቅ አለብን ማለት ነው። ምንድን ነው የተቀበልከው? አክሊል ወንድሜ ባስልዮስ በጽሁፍ ሳይሆን ኦኬ ባልተጻፈ መንገድ ከሐዋርያት መጣ ብሎ ያስቀመጠውን ነገር ተቀበለነዋል ብሎ ያስቀመጠውን ነገር አንተ ወንድሜ እንደ ዶግማ ትቀበለዋለህ ወይ? ወደ ምስራቅ ዞሮ መጸለይ እንደ ዶግማ ትቀበለዋለህ ወይ? ኢንፋሊብል ሊስት ኦፍ ዶግማ ውስጥ ታስገባዋለህ ወይ? ኦኬ ስለዚህ ያ በጣም አስፈላጊ ነገር ነው ብዬ አስባለሁ። እንግዲህ ታዲያ ባስልዮስን ደግመን እንጠይቀዋለን። እንደው አንተ ደግሞ በመካከላችሁ ባለ ክርክር ውስጥ እዛው እንደ ሆሊ ስፒሪት ላይ ማለት ነው፣ እንደዚሁም ደግሞ በሌሎችም ስፍራዎች ላይ ኦኬ በመካከላቸው ባለ ክርክር ውስጥ በመናፍቃንና በእሱ መካከል ባለ ክርክር ውስጥ ማን ይዳኘን ብሎ ሲመጣ እንመለከተዋለን። ቅዱሳት መጽሐፍት ይዳኙን ብሎ ሲመጣ እንመለከተዋለን። አንድ አይነት ፎርስ አለው ያለው በቃል የተቀበለው ነገር ምንድን ነው የሚለውን ነገር አሁን እንደምትመልስልን ተስፋ አደርጋለሁ። ከዛ በተረፈ ግን ባስልዮስ የሚያስቀምጠው ነገር እንግዲህ እንደ ዳኛ አሁንም የሚያስቀምጠው ያንን ነው። ከዛ ቀጥሎ ግን ያነሳው የሄሬኒዮስ አለና እንደው ሄሬኒዮስ ያስቀመጠውን ነገር ትንሽ አይተን ብንሄድ እጅግ በጣም መልካም ስለሆነ እስቲ አገንስት ሄሬሲስ ላይ ቡኳን ላይ ደግሞ እሱ ያስቀመጠውን ነገር እንመልከት። ሄሬኒዮስ ያስቀመጠውን we have learned from none others the plan of our salvation than from those through whom the gospel has come down to us, which they did at one time proclaim in public and at a later period by the will of God handed down to us in the scriptures to be the ground and pillar of our faith. እምነታችን ግራውንድ እና ፒላር እንዲሆኑ መጀመሪያ የተሰበኩት ከዛስ በቅዱሳት መጽሐፍት የተጻፉልን የተቀመጡልን ነገሮች አሉ። ከማን የተነገረን እሱ? ኦኬ ይሄ ፕላን ኦፍ አወር ሳልቬሽን ተብሎ የተቀመጠው ከማን የተናገረው? መጀመሪያ ኦኬ ወንጌል ወደኛ ከወረደበት አንድ ጊዜ በፐብሊክ በተሰበከ ኦኬ በዛ ወንጌል፣ ሁለተኛስ አት ዘ ሌተር ፔሪድ በኋላ ላይ ደግሞ እንደ እግዚአብሔር ፈቃድ ወደኛ ተጽፈው ኦኬ በመጡት የእምነታችን ፒላር ወደሆኑት ግራውንድ ወደሆኑት ወደ እነዚህ ኦኬ። ስለዚህ መጽሐፍቱን በዚህ መንገድ ያስቀምጣቸዋል። ሄሬኒዮስን ብትጠይቀው ሄሬኒዮስ እንደው ከዚህ ከተጻፈው ነገር ሌላ ኢንፋሊብል የሆነ ባለስልጣን አለ ብትለው አዋል ሌላ። አሁንም ይሄኛውን ጥያቄ እንድትመልስ ያስፈልጋል። ታዲያ ሌላ ቤተክርስቲያን ኢንፋሊብል ናት ብለሃል። በምን አወቅ? የእውነት መከማቻ ስለሆነች። ኦፍኮርስ እውነት አለ። ኦኬ አሁን ሊሳሳቱ የሚችሉ ቤት አብያተ ክርስቲያናት አንድ ላይ ሲሰበሰቡ ሊሳሳቱ የማይችሉ ይሆናሉ እያልከን ነው ወንድሜ? ለምሳሌ እነዛ ያልካቸው እነዚህን እያልኩ አይደለም ብለሃልና እነሱን እያልክ እንዳልሆነ እረዳለሁ። ግን የጠየቅኩት ጥያቄ እንዲህ የሚል ነበር። የቆሮንቶስ ቤተክርስቲያን ለብቻው የቆሮንቶስ ቤተክርስቲያንን የእውነት አምድና መሰረት ልንለው እንችላለን ብዬ ነበር። ለጢሞቴዎስ የተነገረው ዩኒቨርሳል ቸርች መሆኑን በምን አወቅ? አፍተሮል ይሄ የእውነት አምድና መሰረት የተባለው ቤተክርስቲያን ኢንፋሊብል መሆኗን የሚያሳይ ነው የሚለውን ነገር ከየት አመጣ? ሲቀጥል ለጢሞቴዎስ ኦኬ የተነገረው ይሄ ቃል ስለ ዩኒቨርሳል ቸርች እንደተነገረ ማን ነገረ? በምን አወቅ? እነዚህን ጥያቄዎችም አብረ መመለስ አለብህ። ቤተክርስቲያንን ኢንፋሊብል ስታደርጋት እነዚህን ጥያቄዎች አብረ መመለስ አለብህ። ትምህርቱ ኢንፋሊብል ነው ወይስ አይደለም የሚለውን ትምህርቱን ከየት አገኘኸው? ያን ትምህርት ከእግዚአብሔር አገኘሁት የምትለውን ትምህርት ከየት አገኘኸው? በቅብብሎሽ መጣል። በቅብብሎሽ የመጣው ትምህርት ምንጩ መጽሐፍ ቅዱስ እስከሆነ ድረስ በቅብብሎሽ ሲመጣ ልክ እነ ቄርሎስ ዘኢየሩሳሌም የተናገሩት ነገር ይመጣል ማለት ነው። እነ ቄርሎስ ዘኢየሩሳሌም ፈትኑናል። ኦኬ አባቶች ምን አሉ? ፈትኑ። እኔ ራሴ ከዚህ መጽሐፍ ጠቅሼ ካልነገርኩላችሁ ማለት ይናገራል። ይሄ ትምህርት በመጽሐፉ በኩል ነው የመጣው። ታዲያ ቀጥሎ ያነሳው ነገር አለ። በቃልም ይሁን በማለት የተቀመጠውን ደግሞ በመልእክታችን የሚለው ወደ በኋላ ላይ አንድ ሶስት ጠቅሳለሁ። አሁን ሰዓቱ ሄደ ዛሬ። እሺ አዝናለሁ። እሺ ምን ላድርግ? እሺ ፓፓ ምንም ችግር የለውም። አንዴ ረስት ላድርግ። አንዴ ረስት ሆናል። አይ ቲንክ እሺ አንዴ ጀምር ንገረኝ። እንትን እንዳደርግ ስትጀምር ንገረኝ።
ጀምር ያለው ከቅዱስ ባስልዮስ ዘቂሳርያ እንጀምራለን። ቅዱስ ባስልዮስ ዘቂሳርያ እንግዲህ እንደተመለከታችሁት በግልጽ ምን ብሎ ነው ያስቀመጠው? ኦን ዘ ሆሊ ስፒሪት ወይም በእንተ መንፈስ ቅዱስ መጽሐፉ ላይ በቤተ ክርስቲያን ውስጥ ተጠብቆ የመጣውን ዶግማ ይላል። ባይዜ ዶግማ ይላል። እምነት የሚለውን እዛ ክፍል ላይ ዶግማ ነው የሚለው። የፊሊፕ ሻፍ ኤዲሽኑን ተመልክተው የግሪኩን ያስቀምጠዋል። ዶግማ ብሎ ማለት ነው። የመጣውን እምነት ይልና አንዳንዱን በጽሁፍ ተቀበልን። እሺ አንዳንዱን በጽሁፍ ተቀበልን፣ ሌላውን ደግሞ በሐዋርያት ትውፊት ወደ እኛ የደረሰውን ተቀበልን። ከእውነተኛው ሃይማኖት አንጻር ሁለቱም ተመሳሳይ ኃይል አላቸው ይላል። ሁለቱም ተመሳሳይ ኃይል አላቸው። መጽሐፍ ቅዱስና በቃልም የመጣው ተመሳሳይ ኃይል አላቸው። ይህን ያለው እኔ አይደለሁም፣ ባስልዮስ ነው። ስለምን እያወራ ነው? ለምን ማስረጃነት ስንጠቀምበት ነው? ኦኬ፣ ስለ የትኛውን ማስረጃ ለምሳሌ እንጠቀምበት? መጀመሪያ ከዚህ ልጀምር። ቢያንስ ግን ሁለቱም ተመሳሳይ ኃይል እንዳላቸው ተቀብላል። እንደ ባስልዮስ ዘቂሳርያ ይህን በግልጽ ስለሚነገር ሁለቱም ተመሳሳይ ኃይል አላቸው ስለሚል፣ ሲቀጥል ግን ምንን ለማስረዳት ነው ላልከው ዶግማ ብሎ ጀምሩልናል። ከላይ ዶግማ በቤተ ክርስቲያን ውስጥ ተጠብቆ የመጣውን ዶግማ አንዳንዱን በመጽሐፍ ሌላውን በቃል። ኦኬ ለምሳሌ እዛው ጋር በቅዱስ መስቀል ምልክት ማማተብ እና ሲጸልዩ ወደ መስቀል ማነው ይቅርታ ወደ ምስራቅ መዞር የሚለውን ነገር አንስቷል ብለኛል። ትክክል ነው። ለምሳሌ ይህንን ከየት ተቀበልን ብሏል። ትክክል ነው። ግን በፕሮቴስታንቱ እምነት እኮ መጽሐፍ ቅዱስ ብቻ ሲሉ እኮ ለሃይማኖት ብቻ አይደለም እኮ መጽሐፍ ቅዱስ ብቻ የሚሉት ለፕራክቲስም ጭምር ነው። ማስታወስ ካለብኝ ማለት ነው። ለፕራክቲስም ለልምምዳቸውም ጭምር ነው። ፎር ፌዝ ኤንድ ፕራክቲስ እያሉ ነው የሚያስቀምጡት። ፎር ፌዝ ኤንድ ፕራክቲስ ኖርማን ጌስለር ሌሎችም ኢቨን የእምነት መግለጫዎችም ሰው ከመጽሐፍ ቅዱስ ላይ ቃል በቃል ባይኖር ራሱ እንደዚህ ይጠቀሙታል። ሲቀጥል ራሱ ጳውሎስም በነገራችን ላይ እኮ ብሏል። ቅዱስ ጳውሎስም የመጀመሪያ ቆሮንቶስ መልእክቱ ምዕራፍ 11 የመጨረሻው ቁጥር ላይ ስለ ቅዱስ ቁርባን ከላይ ይናገርና የቀረውን ግን መጥቼ ደነግጋለሁ ራሴ ይላል። እዛ ጋር አይጸፈ መጥቼ ደነግጋለሁ። ምንድን የደነገገው ታውቀዋለህ? ለምሳሌ አታውቀውም። በምንድን ነው የሚታወቀው? በክርስቲያን ሕይወት ውስጥ ነው የሚታወቀው። ጳውሎስ ምን እንደደነገገ ልናውቅ አንችልም። በቤተክርስቲያን ሕይወት ውስጥ ተገልጦ ነው የሚኖረው። ከአስተምሮ ጋር በተያዘ በመጽሐፍ ቅዱስ ላይ ያለ አስተምሮ ከሆነ ብለኛል። ትክክል ነው። አስተምህሯችን ከመጽሐፍ ቅዱስ ጋር አይጋጭም። ግን ለምሳሌ የሥላሴን አስተምህሮ በግልጽ በቃል ሊሰጥ ይችላል በነ ጳውሎስ ከጽሁፉ ይልቅ ማለት ነው። የመንፈስ ቅዱስን አካልነት የመንፈስ ቅዱስን አምላክነት በቃል የበለጠ ትምህርት ተሰጥቶበት ሊሆን ይችላል ከጽሁፉ ይልቅ። ስለዚህ ያ አስተምህሮ ይያዝና ጽሁፉ ትክክል ነው፣ ኢንፋለብል ነው። ግን ያ ኢንፋለብል የሆነው መጽሐፍ እንዳለ ሆኖ አስተምህሮም ግን ኢንፋለብል ነው። የአስተምህሮን ኢንፋለብሊቲ ምንም ኩዌስችን ለራሱ ልታደርግ አልቻልክም። በዚህ አይደለም አስተምህሮ ኢንፋለብል እንደሆነ። ግን የትኛው አስተምህሮ ነው ኢንፋለብል የሚለውን ግን መጥቼ እጠይቃለሁ በዚህ። ምክንያቱም አስተምህሮ ኢንፋለብል የሚለው ላይ መጽሐፍ ቅዱስ ብለህ የምታሰባቸውን አስተምህሮች ትነግረኛለህ፣ ኢንፋለብል የሆኑትን። ከዛ በኋላ ከመጽሐፍ ቅዱስ ውጭ እንዲህ ትምህርቶችም ኢንፋለብል ናቸው የሚለውን ትምህርት በፕሮቴስታንት ውስጥ ትጨምራለህ ማለት ነው። ምክንያቱም የመጽሐፍ ቅዱስ ኢንተርፕሪቴሽናችን ፋለብል ነው ብሏል። ለምሳሌ ማቲው ባሬት በኢንፋለብል ወይም ኢነራንት በሆነው መጽሐፍ ቅዱስና ፋለብል በሆነው በእኛ ኢንተርፕሪቴሽን መካከል ዲስቲንክሽን መፍጠር አለብን ይላል። ጋርስ ወርድ አለው በተሰኘ መጽሐፉ ላይ ፕሮቴስታንት ምሁር ነው ታውቃለህ። ኦፍኮርስ ሰው ኢንተርፕሪቴሽናችን ፋለብል ነው ካለ መጽሐፍ ቅዱስን ማለት ትርጓሚያችን ሊሳሳት የሚችል ነው ከተባለ መጽሐፍ ቅዱስን እያነበቡ እያለ ልክ ሲተረጉሙ የሚሳሳቱ ከሆነ ሊሳሳቱ የሚችሉ ማለት ነው ከሆነ የሥላሴ ትምህርት ላይ ተሳስተው ሊሆን ይችላል። አይ ትክክል ነህ ሊሉ ይችላል። እርግጠኛ ነህ ይህን አልተሳሳትም ሊሉ ይችላሉ። መጽሐፍ ቅዱስ ላይ ብዙ ማስረጃ አለ ሊሉ ይችላሉ። ስቲል ግን ኢንፋለብል በሆነ ደረጃ ግን እንደዛ አይሉም። ፋለብል ስለሆነ ትርጓሚያቸው የሥላሴ ትምህርትን ተሳስተው ሊሆን ይችላሉ ማለት ነው። ይህ የመጽሐፍ ቅዱስ ብቻ ትምህርት እዚህ ድረስ ነው የሚያደርገው። ከሰዎች ትምህርት ምንድነው? ከእግዚአብሔር ትምህርት ፈቀቅ አድርጎ የሰዎች ትምህርትን ዝም ብሎ መጫን ብቻ ነው፣ ወይም የራስን ትምህርት ብቻ አንግሶ መያዝ ነው የሚሆነው። ልክ የካቶሊኩ ፖፕ በጴጥሮስ ወንበር ላይ ሆኖ ሲናገር ዶግማና ሞራሊቲ ጉዳይ ላይ አይሳትም የሚሉ ነበር ካቶሊኮች። ከዛን ፕሮቴስታንቱ ደግሞ ቀበል አደረገና የለም አለና ፖፑን ተቃወመና፣ ግን ራሳቸውን ፖፕ አደረጉ ፕሮቴስታንቶች። መጽሐፍ ቅዱስን ይዤ ስናገር አልሳሳትም ወደ ማለት የሚመስል ነገር አለው አንዳንዴ። ምክንያቱም መዛኝ ሆነው ስለተቀመጡ ማለት ነው። መዛኝ ሆነው ስለተቀመጡ ማለት ነው ይህንን ስናገር ከዚህ አንጻር ነው ይገባል። በዚህ ሌሎችም አባቶች ለምሳሌ ቅዱስ ኤጲፋኒዮስም እንዲህ ብሎ ይናገራል። በፓናሪዮን መጽሐፉ 61ኛው ክፍል ላይ እንዲህ ይላል ቅዱስ ኤጲፋኒዮስ፣ ሁሉም ነገር በመጽሐፍ ቅዱስ ውስጥ አይገኝምና ትውፊትን የግድ ልንጠቀም ይገባል። ቅዱሳን ሐዋርያትም የተወሰኑትን በጽሁፍ ሌሎችን ደግሞ በትውፊት አቀብለውናል ይላል። ቅዱስ ዮሐንስ አፈወርቅ
እንዲህ ይላል ጳውሎስ እንዲህ በማለት አዘዘ፣ እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ትውፊት ያዙ። ከዚህም ሁሉን ነገር በመልእክታቸው እንዳላስተላለፉና ይልቁንም ብዙ ያልተጻፉ እንዳሉት ግልጽ ነው። በጽሁፍ እንዳሉት ሁሉ ያልተጻፉትም ደግሞ እምነት የሚጣልባቸው ነው። የኔ ባይዚ 4 ነጥብ ላይ ነው የሚጮህብኝ እየመጣ ጠላሁት ይህንን ኦኬ ኩል ጌታ ይመስገን በቂ ነው። መልካም አሁን 10 ደቂቃ እሺ ጥያቄና መልስ ኦኬ እሺ ሊያዝልህ እሺ ልንጀምር 10 ላድርግ 5 ላይ ነው ጋይ እሺ ጀምሬያለሁ። እሺ ወንድሜ አሁንም ከወደ መጨረሻው ልጀምርና ደነግጋለሁና በመጣው ጊዜ የቀረው ነገር ደነግጋለሁ የሚል ሀሳብ አንስታል። በቃልም ይሁን በመልእክታችን የሚልም ሀሳብ አንስተሃልና ምናልባት ሐዋርያው ጳውሎስ በመጣው ጊዜ ደነግጋለሁ ያለው ነገርና እንደዚሁም ደግሞ ይህንን በመልእክታችን ይሁን በቃላችን ያስተማርናችሁን ብሎ የተናገረውን ነገር በመጽሐፉ ያልተጻፈውን በዚህ ደረጃ የተቀመጠውን ነገር ተላልፎ እጅ ላይ የደረሰ ትምህርት አለ ከጻፈው ውጪ? ኦኬ ለምሳሌ ምንድነው በመጣው ጊዜ ደነግጋለሁ ብሎ የተናገረው ስለ ቅዱስ ቁርባን ከላይ ተናግሮ እየመጣ ስለነበረ የቅዱስ ቁርባን ስርዓት ነው። ስለዛ የቅዱስ ቁርባን ስርዓት እንዴት መሆን እንዳለበት ለምሳሌ ሊደረጉ የሚገቡ ጸሎቶች ምናምን እንደዚህ አይነት ነገሮች በሁሉም ጥንታውያን አብያተ ክርስቲያናት አለ። በሁሉም ጥንታውያን አብያተ ክርስቲያናት ብቻ አይደለም፣ ፎር ዛት ማተር ዲዳኬ ላይ ሳይቀር ሊተርጂ ጋር የሚመስል ነገር ይታያል 14ኛው ሴክሽን ላይ ለምሳሌ። ስለዛ ለምሳሌ እንዲህ ያሉ ነገሮችን ማግኘት እንችላለን። ከዛ ውጭ ግን በአስተምህሩ ደረጃ አየቃሪ ለምሳሌ መጽሐፍ ቅዱስ ላይ አለ ልትለኝ ትችላለህ። ለምሳሌ ጥምቀት ለኃጢአት ስርየት ነው የሚለው ለምሳሌ ላድርግህና ላቋርጥህና እንግዲህ የጠየኩት ጥያቄ የነበረው እደነግጋለሁ የተባሉ እነዛ ነገሮች ድንጋጌዎቹ እንትንም ውስጥ አለ እዛኛውም ውስጥ አለ ብለኸኛል። እሱ ሳይሆን ጥያቄው አሉ ያልካቸው ነገሮች ጳውሎስ የደነገገው ነው። ይሄ ለቆሮንቶስ ሰዎች ጳውሎስ የደነገገው ነው። ይሄኛው ደግሞ ለተሰሎንቄ ሰዎች ጳውሎስ በመልእክቱ ሳይሆን በቃሉ የነገራቸው ነገር ነው ተብሎ የተቀመጠና በቅብብሎች እጅ ላይ የደረሰ ነገር አለው። እኔም እያልኩ ያለሁት ይህን ነው። የትኛውን ነው እያልኩ ያለሁት? የደነገገውን በኢርሳን ሕይወት ውስጥ ግልጥ ሆኖ ማየት ይቻላል። ግን ይሄኛውን ጴጥሮስ ነው ያለው፣ ይሄኛውን ማቴዎስ ነው ያለው፣ ይሄኛውን እንደዛ ማለት አይጠበቅባቸውም። ትልቁ ቁም ነገር በቤተ ክርስቲያን ውስጥ ከእግዚአብሔር መምጣቱ እንጂ ከጳውሎስ መምጣቱ የጳውሎስ መኖሩ ግዴታ አይደለም። ለያዘልህ ሰዓት ይላለሁ አስጀምረው። ችግር የለውም እንቀጥል። አስጀምር። እሺ ጥያቄው የነበረው አሁንም የተደነገገው ነገር ስፔሲፊካሊ ይሄ ነው የሚል የማይሳሳት ማስረጃ እጅ ላይ ያለውኝ። ኦፍኮርስ የማይሳት ማስረጃ አለኝ። እርሷም ቤተክርስቲያን ናት። በቤተክርስቲያን ውስጥ በየትኛውም ያቺ ቤተክርስቲያን ናት ስላልከኝ ማለት ነው። ያቺ ቤተክርስቲያን ጳውሎስ የደነገገላቸው ነገር ይሄ ነው ብላ በማይሳሳት መልኩ የሰጠች ማስረጃ ስቴታል። እሺ ከቅድም ጀምሮ ስናገርህ እንደነበረው በቃላቸው አስተምረዋል። በቃላቸው ያስተማሩት ነገር የሚቀጥለው እያንዳንዱ ቃል በቃል እንደዚህ ብለዋል የሚለው ሳይሆን በአስተምሮ ደረጃ በድንጋጌ ደረጃ የሚመጣ ስለሆነ ነሰሰርሊ ጳውሎስን ይህንን ያለው ጴጥሮስ ነው ይህን ያለው እንድሪያስን ይህን ያለው ማለት አይጠበቅም። ይህንን ከጥንት ጀምሮ የለህም። በአጭሩ የለም፣ ፊዚካሊ የለም። በህይወቷ ውስጥ ጳውሎስ ሆን አይጠበቅበትም። አቃሊ ግን ወደ ሁለተኛው ጥያቄ ልሂድ። ችግር የለውም። ወደ ሁለተኛው ጥያቄ ልሂድ። ቤተክርስቲያን የእውነት መከማቻ ናት ብለሃል። የእውነት መከማቻ መሆኗ እንደው ይሄ የእውነት አምድና መሰረት የሚለው ሀሳብ ኢንፋሊቢሊቲዋን የሚያሳይ ነው ብለሃል። የእውነት አምድና መሰረት መሆኗ ኢንፋሊቢሊቲን ያሳያል ብሎ የነገረህ ማነው? እሺ አንደኛ እዛው ጋር ቀጥታ ቴክስቱ ራሱ ይህን ነገር ያሳያል። የመጀመሪያው ከምን አንጻር ከተባለ የሚጀምረው ቃሉ የእግዚአብሔር ማደሪያ ብሎ ነው የሚጀምረው። የእግዚአብሔር ማደሪያ ተብሎ የእግዚአብሔርን ቤት ሊሰሳት የሚችል ብሎ የተናገረ አንድም አባት አይቻልም። የእግዚአብሔር ማደሪያ በራሱ ጥያቄው የነበረው ቤተክርስቲያን ልትሳሳት እንደማትችል ጥያቄው የነበረው ቤተክርስቲያን ልትሳሳት እንደማትችል እንዴት ነው ይሄ የነገረህ ነው? ማን የነገረ? ይሄንን ጠቅሶ ቤተክርስቲያን ልትሳሳት አትችልም ያለህ ማን ነው? እሱን ያሳየው እኮ ነው። አስቀድሜ ከቴክስቱ እየጀመርኩኝ ነው። ከቴክስቱ ስጀምር ምንድነው ራሱ የእግዚአብሔር ማደሪያ የእግዚአብሔር ቤት ተብላ ስለተጠራች የእግዚአብሔር ቤትን ተሳሳች ናት ብሎ መናገር ስለማያስደፍር እሱ ራሱ በኢምፕሊኬሽን ስለሚያስቀምጥ ሌላ ጥያቄ ልቀጥል። በቃ ችግር የለው። እስቲ እንግዲህ አሁን ባሲልን እንመልከትና ባሲል ሌተር 243 ላይ 4ኛው ቁጥር ላይ እንደዚህ ይላል።
ግሪቭ ዊዝ አስ ኦል ዩ ሁ ላቭ ዘ ብሪዘርን ወንድሞችን የምትወዱ ከኛ ጋር እንትን በሉ ከኛ ጋር እዘኑ ምናምን እያለ ይመጣና ከዛ በኋላ ለምንድን ነው እዘኑ የሚላቸው? እነዛ ደቀ መዛሙርት የተበተኑ ደቀ መዛሙርት አሉ። ስለነዛ ነው እየተናገረ ያለው። the pillars and foundation of truth are scattered abroad ይላል። እነዚህ ፒላር እና ፋውንዴሽን ኦፍ ትሩዝ የተባሉ ደቀ መዛሙርት ኢንፋሊብል ናቸው አይደል? ኦኬ እሺ፣ ፒላር እና ፋውንዴሽን በሚል ተጠቅሟቸዋል ነው የተጠቀሱ ወንድሞችን ጥያቄ። እሺ ፒላር እና ፋውንዴሽን ስለተባለ ብቻ ኢንፋሊብል ናቸው ያስብላል። እኔ እንደዛ አይደለም ያልኩት። አሁን ቅድም ያቋረጥከኝ ለዚህ ነበር የኔ መልስ ሰዓት ስለሆነ እንዳታቋርጥኝ ከይቅርታ ማለት ነው። እኔ ነኝ የምጠይቀው። ጥያቄው የነበረው ፒላርና ፋውንዴሽን መለስክልኝ። ፒላርና ፋውንዴሽን መባሉ በራሱ አንዴ እየሰማኸኝ የጥያቄ ሰዓት እኔ ስለሆነ እኔ መስማት አለብኝ። ፒላርና ፋውንዴሽን የሚለው ሀሳብ ብቻውን አይሳሳቴነትን አይገልጥም ብለሃል አይደለ? አንዴ አይሳሳቴነትን አይገልጥም። መልሴን ሙሉ ያድርገው። ይሄ የአንተ የጥያቄ ሰዓት ነው። ትክክል፣ ግን የኔም ደግሞ የመልስ ሰዓት ነው። ጌታ ያክብርልኝ። እሺ ፒላርና ፋውንዴሽን የምትለው ቃል ብቻዋን አይደለም ኢንፋሊብል የሚያስብለው። የተነገረው ለማን የሚለውን እናያለን። መጀመሪያ መጽሐፍ ቅዱስ ላይ ለቅድስት ቤተክርስቲያን ነው። ሲቀጥል ለቤተክርስቲያን ቅድም ያቋረጥከኝ ለምን እንደሆነ አሁን ተረዳሁት። እዛው ላይ የእግዚአብሔር ማደሪያ የሚላል የእግዚአብሔር ቤት ይላል፣ ሃውስ ኦፍ ጋድ ይላል። የእግዚአብሔር ቤት ሆኖ ግን ተሳሳች ነው እያላችሁን ነው። አይሆንም። ሲቀጥል ደግሞ ሰዓት እየገደልክብኝ ስለሆነ አባቶችን ደግሞ ቅዱስ ሄራኒስ ይህን ነው የመሳሳቢ ይዝና አባቶችን ለምን አልመለስም? የአባቶችንም እየመለስከው አይደለም። እየመለስከው ስላልሆነ ወደ ቀጣይ ጥያቄ እንሂድ። የእውነት አምድና መሰረት የተባለው በዛ ስፍራ ላይ እንዲመለስ አልፈለግም። እንትን የመለስከው ስላልሆነ ነው። እና ሰዓቴ ደግሞ እየሄደ 3 ደቂቃ ነው የቀረው። ላቁምልና መልሼ ሲጨርስ ትቀጥላለህ። ሰዓትን ላቁምልና። አይ ኖ አልፈልግም። ያሳሰበ ሰዓት ከሆነ እባክህ አሁንም ሰዓቱ እየሄደ ስለሆነ ስማኝ። አዝናለሁ። እሺ ፒላር እና ፋውንዴሽን የተባለው ሁለተኛ ጢሞቴዎስ ላይ ፒላር እና ፋውንዴሽን የተባለው ስለ ዩኒቨርሳል ቸርች መሆኑ እንዴት አወቅ? እሺ ቀጥታ እዛው ክፍል ላይ አንደኛ ስፔሲፊክ አድርጎ የሆነች ቤተክርስቲያንን አልጠቀሰም። ባልጠቀሰበት ሁኔታ ቸርች ይላል። ፕላስ የእውነትና ምንድነው ፒላር ኤንድ ፋውንዴሽን ኦፍ ትሩዝ ይላል። የእውነት አምድና መሰረት ብሎ የህያው እግዚአብሔር ቤት ብሎ አስቀምጦታል። የእግዚአብሔር ማደሪያ የእግዚአብሔር ቤት ብሎ አስቀምጦታል። የትኛውንም ቸርች ቀጥታ ስፔሲፊክሊ ስላላስቀመጠ ዩኒቨርሳል ቸርቿን እንደሆነ ስለዚህ ዩኒቨርሳል ቸርች መሆኑን ራሱ አታውቅም። ምንም አይነት ማስረጃ የለም። ለማንኛውም ግን ጨረስኩኝ። በምን አወኩ? የመለስኩልህ እኮ ስመልስልህ አታውቅም ትለኛለህ። አንዴ ቆይ። ዩኒቨርሳል ቸርች የመሆኗን ጉዳይ በማስረጃ ያሳይ እንጂ የአንተን ሀሳብ አይደለም ንገረን ያልኩህ። የኔን ሀሳብ ዩኒቨርሳል ቸርች መሆኗን የተናገረ አባት እስኪ ጥቀስ። የኔን ሀሳብ አይደለም የነገርኩህ ቀጥታ ከአባቶችም እንሰጥሃለሁ። ቀጥታ ግን እዛው መጽሐፍ ቅዱሱ ላይም አንደኛ ዩኒቨርሳል ቸርች መሆኗን የተናገረ አባት ኩስ ልነግርህ ነው። አንዴ ንገረኝ። አንዴ ስማኝ። አንደኛ እዛው መጽሐፍ ቅዱሱ ላይ የሆነች ቤተክርስቲያን አልጠቆመም። ባልጠቆመበት ሁኔታ የእንትን ቤተክርስቲያናት አይባልም። የተጻፈው ኤፒስሉ ይሄ ለፐርሰናል ኤፒስል ነው፣ ለግለሰብ የተጻፈ ለጢሞቴዎስ ነው። ስለዚህ የተጻፈው ከጀነራል ቤተክርስቲያን አንጻር እንደሆነ ግልጽ ነው። ከአባቶች ደግሞ ግልጽ ነው ስትል ማስረጃ ምንድን ነው? ይህንን ዩኒቨርሳል ቸርችን ይናገራል ብሎ የነገረ ማን ነው? በማይሳሳት መልኩ ዩኒቨርሳል ቸርችን የሚያሳየው ያለህ ማን ነው? ዩኒቨርሳል ቸርችን እንደሚያሳይ ነገርኝ ራሱ መጽሐፍ ቅዱስ አሳይቶኛል። ይኸው የቱ ጋር የእግዚአብሔር ቤተክርስቲያን የሚለውን ዩኒቨርሳል ብለህ እንድተረጉም ማን ስልጣን ሰጠ? አሁን እኮ ሶሎ ስክሪፕቱ አየሁንክ ነው። መጽሐፉ ራሱ ነገረኝ እያልክ ነው። እኔ እየጠየኩህ ያለሁት አባቶችን ነው። ተረጋግተህ ከሰማኸኝ በጣም ግልጽ ነው። አባቶችን ነው። ከአባቶችም እጠቅስልሃለሁ ብያለሁ። ወደ ሄራኒስ ሲሄድ እኮ አቋረጥከኝና መለስከኝ። መጽሐፍ ቅዱስ ላይ የለም ብለህ ሄሬኒዮስ ያሳይ። ሄሬኒዮስ የቅዱስ ሄራኒስ እዛ አግኝስ ሄረሲስ መጽሐፍ ምዕራፍ 3 ቁጥር 4 ላይ ይህንን ክፍል አንስቶ አብሮ አያይዞ ይናገራል።
ምንድነው የእውነት ሁሉ መከማቻ መሆኗን የተናገረበት ክፍል ላይ ማለት ነው። ከዛ በኋላ ሲናገር ከበርባሪያን ምንድነው ከሌላ ጫፍ እስከ ሌላ ጫፍ ያሉ ሁሉ እምነትን እንደያዙ ትክክለኛውን ትምህርት እንደያዙ ይናገርና ይህንን የተናገረበት ክፍል ላይ ነው ይህንን የሚናገረው ባይዚ ስለ ኤርሰን የተናገረው እኮ ዩኒቨርሳል ቸርች ናት ብሏል። ዩኒቨርሳል ቸርች ናት ብሏል እኮ ሲሄታ ዩኒቨርሳል መሆኗን ይሄ እኮ የሚያሳየው ከዛ ጫፍ እስከዛ ጫፍ ፖዝ አድርገውና ማስረጃ ናውጣ። ፖዝ አድርገውና ማስረጃ ናውጣ። እሺ ፖዝ አድርገውና ማለት ጀመርክ ማለት ነው። እሺ ማስረጃ ናውጣ። ፖዝ አድርገው ማስረጃ ናውጣ። አንዴ ሰዓት እንድሰጠህ ማለት አንዴ ኖ ፖዝ አድርገህ ማስረጃ ናውጣ። ማስረጃ እንድታወጣ ነው። አይ ግድ አይደለም። በዚህ አቋቁም ይልሃለሁ። አሁን ፖዝ ማድረጌ ግድ አይደለም እውነቱን ለመናገር። አይ ስማ ማስረጃ ልታወጣ አይደል? ማስረጃ አውጣሽ። ማስረጃ ለማውጣት ሰዓት እየቆመልህ ምናምን አይደለም። እኔ ግን ያው ጀነረስ ሆኜ አስጀምርና ማስረጃ ናውጣ። ችግር የለውም። እንደዚህ አቁሜ አውጥቼ ላሳይሽ ላስነበብ። አይ ቃል ወንድሜ ይሄን ሁሉ እስክታወጣ ሰዓቱ እንዲሄድ ነበር። ኦፍኮርስ አሁን መሄዱማ አይቀርም ነበረ። ማስረጃ አልከኝ እኮ ለዛ ነው ያቆምኩልህ። ከዚህ በፊት በነበረን ውይይት ማስረጃ ስትጠይቀኝ ፖዝ አድርገህ ነው ማስረጃ የጠየቀኝ። ባይዘዊ ደብል ስታንዳርድ አይሆንብህ። ለማንኛውም ቀጥል፣ ችግር የለውም። ቆይ አንዴ ፖዝ አድርግልኝና ልመልስልህ ብለህ ነው? ፖዝ አድርግልኝና ራስህ ነህ እንጂ ፖዝ አድርጌዋለሁ ማስረጃ አውጣ ያልከውማ ራስህ ነህ። ልክ እኔ አሁን እንዳልኩ ማለት ነው። ያም ሆነ ግን ይሄ ግዴታችን አይደለም። እኔ አሁን በጣም ጀነረስ ሆኜ ነው እንጂ ይሄ ግዴታ የሆነ አይደለም። ግን ቆይ አንዴ ትንሽ ጠብቀኝ፣ ይቅርታ። መጽሐፍ ልግለጥልህና ላሳየህ። እሺ አጌንስት ሄረሲስ ስንት ላይ ነው ልከተልህ? ስንት ላይ ላውጣልህ? አጌንስት ሄረሲስ 3ኛ መጽሐፍ ቡክ 3 ላይ ስንት ላይ ላውጣልህ? እሺ ቡክ 3 4ኛው ቻፕተር ላይ። እሺ 4ኛው ቻፕተር ላይ አውጥቼ ያለውኝ ቁጥር ስንት? አንዴ ቁጥር 1 እና ቁጥር 2 ነው አይ ቲንክ የምናነበው። አንዴ ቆይ ቁጥር 5 ነው የሚጀምረው ቻፕተር 4። ምናልባት አንተ ጋር ያለው ምናልባት አንተ ጋር ያለው ቨርዥን ምዕራፍ 4 ሊያደርግ ይችላል። ቁጥር 5 ነው የሚጀምረው። ከፊሊፕ ሻፍ አለ። ለዛ ነው አንተ ጋር ያለው የተለየ ሊሆን ይችላል ያልኩህ። ለዛ ነው ከፊሊፕ ሻፍ ውጭ ከሆንክ እኔ ፊሊፕ ሻፍ ላይ ነው ያለሁት። ከቁጥር 1 ነው የሚጀምረው። አሳያለሁ። እሱን ቪዲዮ ነው በጣም ምጥጪ። ኧረ ችግር የለውም። ምንባቡን ብቻ አንብበው፣ እሱ ያጣላል። እሺ አሁን ሰዓቱን ማስጀመር ትችላለህ። ቆይ ልክ ማውራት ሲጀምር አስጀምርልሃለሁ። እንደዚሁማ አላስጀምርም ብሩስኪ። እሺ ወንድሜ። እሺ ቁጥር 1 እና ቁጥር 2 ነው የምናነበው። እሺ ቀጥታ ላንብበው፣ ትከታተላለህ። እሺ ሰዓትን አስጀምርልሃለሁ። የእውነት አምድና መሰረት ከሚለው ትንሽ ላንብበልህ። የእውነት አምድና መሰረት ይላል ካልከው ጀምረህ አንብብ። ቆይ አንዴ አላስጀመርኩትም። እሺ ሰዓትን ችግር የለም ፈታ በል። አላስጀመርኩትም። 4ኛው ምዕራፍ ላይ እንዲህ ብሎ ነው የሚጀምረው። the truth is to be found nowhere else but in the Catholic Church, the sole depository of apostolical doctrine. ተረጉማለሁ። ይሄ ነው ተረጉማለሁ። ምናልባት እንግሊዘኛው እንግሊዘኛ ከከበደቻችሁ ጋይስ ምን አለ? እውነታው ያለው በዓለም አቀፋዊቷ ዲ ካቶሊክ ቸርች። ካቶሊክ ማለት የሮም ቤተክርስቲያን አይደለችም። የሮም ቤተክርስቲያን ሳትሆን ካቶሊክ ቸርች ማለት ዓለም አቀፋዊት ቤተክርስቲያን ማለት ነው። እውነታው ያለው በዓለም አቀፋዊቷ ቤተክርስቲያን እንጂ ሌላ ቤትም አይደለም ይላል። ስለዚህ የሚጀምረው ከማን ነው? ከዓለም አቀፋዊቷ ቤተክርስቲያን። ያው ዓለም አቀፋዊቷ ይላል ምናምን ላልከው ማለት ነው። the sole depository ምን ዲፖዚትሪ? አሁንም ዓለም አቀፋዊቷ ቤተክርስቲያን አትሳሳትም ወይስ ትሳሳታለች? ይሄ ደግሞ እንትን የሚለው ሀሳብ ፒላር የሚለው ሀሳብ ያለመሳሳትን ጉዳይ እያሳያል። አንዴ እዚህ ጋር እሺ፣ አንዴ እንትኑ ልበልና ምንድነው ልጨርስ ይህንን አትሊስት አንብቤ ማለት ነው። ከዛ ጋር የተገናኘ ሀሳብ የተናገረ ስለሆነ ማለት ነው። ኦኬ እሺ፣ መሀል ላይ ገብተህ እንዳታቋርጠኝ ሰዓትን ላስጀምርልህ መሰለኝ። እሺ አስጀምሩ። ሰዓት ያስጀመርከው መስሎኝ ነው። አስጀምሩ። አላስጀመርኩትም። ያው 1 ደቂቃ እኮ ነው።
ፍሬሌ እንደዚሁ እንድናወራ ነበረ። እሺ ላስጀምርና አስጀምር። እሺ ስለዛ ቤተክርስቲያን እንደዛ ይልና the sole depository of apostolical doctrines የሐዋርያዊ ሃይማኖት ሐዋርያዊ አስተምህሮ ብቸኛ ማከማቻ ይላታል። እንደውም ቤተክርስቲያን the sole depository ብቸኛዋ ያ እንደዚህ ትላለህ። እንዲህ ቃሊ ምን እያልከኝ ነው ብራዘር? ፒላርና ፋውንዴሽን የሚለው አይሳሳትነትን ያሳያል የሚለው ልታሳየን ነበር ያስከፈተው። አዎ ነው አንዴ ነው። አዎ ና ሌላ ሳይ እኮ ነው። ከዛ ቀጠል አድርጎ ደግሞ እንደዚህ አንዴ ሰዓትን ላቁምልህ 10 ስለቀረ እያቆምኩኝ ምናምን በቃ ኦልሬዲ ሰዓቱ ስለሄደ አስጀምረው አንዴ ይቅርታ። እሺ የሆነ አጭር ነገር ብቻ ላንብብልህ መሰለኝ። እሺ ቁጥር 5 ላይ ኖ ሶሪ ቁጥር 2 ላይ ሄድ። በአንተ ደግሞ ቁጥር 2 ላይ ማለት ነው። ከስንት ነው የሚጀምረው? ከአንድ ነው። ኦኬ ከ4 ነው የሚጀምረው አልከኝ። ከ4 የሚጀምር ከሆነ 5ኛው ቁጥር ላይ ማለት ነው። which course many nations of those barbarians የሚለው ነው። እሺ to which course many nations of those barbarians who believe in Christ do ascend, having salvation written in their hearts by the Spirit without paper or ink ያለ መጽሐፍ ቅዱስ ማለት ነው። and carefully preserving the ancient tradition የጥንቱን ትውፊት በመያዝ believing in one God the creator of heaven and earth and all things therein። እሺ እንደዚህ ያለ ይናገራል። ይህንን ነገር የተናገረው ምን አለ? ከሁሉም አቅጣጫ ያሉ አሁን ይህ ነገር ምንድነው? ዓለም አቀፋዊ ቤተክርስቲያን እንደሆነች በምን ይታወቃል? አንደኛ ይሄው በዚህ መልኩ ስለሚያስቀምጥ። ቁጥር 1 ላይ ደግሞ ከላይ ከፍ ብለህ ስትናገር ምንድነው ስትመለከት እውነታው ያለው በቤተክርስቲያን ውስጥ እንጂ ከቤተክርስቲያን ውጭ የትም የለም ይላል። እዛው ጋር ቁጥር 1 ላይ ይላል። ሰዓቱን ስላስቆምከው የጠየቅኩን አይደለም እየመለስክ ያለው። ፒላርና ፋውንዴሽን አይሳሳተኝነትን እንደሚያሳይ ልታሳየኝ ነበረ። እውነቱ የሚገኘው የሚለው ላይ ነው እስካሁን ያለኸው። እሺ አንዴ ፒላርና ፋውንዴሽኑ ደግሞ ቆይ አንዴ ፒላርና ፋውንዴሽኑ ደግሞ ዩኒቨርሳል ቸርችን የሚያሳይ ነው የሚል ሀሳብ ነበረ ልታሳየኝ የነበረው። እስቲል እያሳየኸኝ ያለው በዓለም ዙሪያ ስላሉ አብያተ ክርስቲያናት እየነገርከኝ ነው። አንደኛው እሱ ነው። እያሳየኸኝ ያለኸው ጀመርክ ቃል። አሁን እያሳየው ያለሁት ምን መሰለህ? አንተ የጠየቀኝ ምንድነው? ቀጥታ ያቺ ምንድነው አምድና መሰረት የምትለዋ ብቻ ሰዓቱ ኦልሬዲ አልቋል። ያሉትማ ስለዛ ወደ እኔ ሰዓት እንለፍ። በቃ እኔ በጣም እኮ የጠየቁን እንዳትወጣኩልትን እያልኩኝ ነው። ስለዛ በቃ አልቋል። የጠየቅኩን ስላልመለስከው እንደዛ ሳይሆን መሀል ላይ ትገባለህ። እሺ አሁንም መስማት ለማንኛውም ሲቀጥል አንተ ቀጥል እስኪ። ታዲያ የጠየቅኩህን መልስ እንጂ አንድ ጊዜ እሺ ስማኝ። አቁሜ እየመለስኩልህ ስለሆነ ከሰዓቱ አልፏል። የተነሳንበት አካሄድ አይ ቲንክ የተወሰነ ሚስ አደረግከው መሰለኝ። አንደኛ እዛው መጽሐፍ ቅዱሱ ላይ 1 ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ በእግዚአብሔር ማደሪያ እንዴት ልትኖር እንደሚገባ ልጽፍልህ ግድ ይለኛል ብሎ ይናገራል። የእግዚአብሔር ማደሪያ የእግዚአብሔር ቤት ሃውስ ኦፍ ጋድን የህያው እግዚአብሔር ቤተክርስቲያን ይላታል። ዓለም አቀፋዊ ቤተክርስቲያን እንደሆነች በምን አወቅ አልከኝ? አንደኛ እዛው መጽሐፉ ላይ ግልጽ ነው። በምን ቸርች ይላል ኦፍ ጋድ ይልና ፒላርና ፋውንዴሽን ብለኸኛል። በጌታ ዓለም አቀፋዊ ቤተክርስቲያን እንደሆነች በምን አወቅ ብለኝ እኮ ለእሱ ማስረጃ እኮ እስካሁን ባወራንበት ትሆን እናውራና ኢራኒስ አድርግ በቃ ቆይ ስማኛ ሆነ በቃ የጠየቅኩት ጥያቄ ሌላ የመለስከውት መልስ ሌላ። ፒላርና ፋውንዴሽን ዩኒቨርሳል ቸርችነትን ያሳያሉ የነበረ እስካሁን ድረስ ፒላርና ፋውንዴሽን ዩኒቨርሳል ቸርችነት እንደሚያሳይ አይደለም ያልከኝ። ቆይ አንዴ ለማንኛውም ወደ አንተ ጥያቄ ብንሄድ ይሻላል። ቃል ወንድም ይባክህ። ፒላርና ፋውንዴሽን የሚለው ዓለም አቀፋዊ ለመሆኑ ማሳያ ነው ወይ? እንደዛ አይደለም ያልከኝ። እዛ ጋር የተጠቀሰችው ቸርች ራሱ ዓለም አቀፋዊ ለመሆኗ ምንድነው ማስረጃ ነው ያልከኝ። ለሱ ደግሞ መለስኩልህ። ከመጽሐፍ ቅዱሱም እንደዚሁ የእውነት ዲፖዚተሪ ተብሎ የምትጠራው ዓለም አቀፋዊ ተብሎች ደግሞ ከቅዱስ ኢራኔሳውን እያሳየው ነው። አንተ መሀል ማለት ተመሳሳይ ነገር ነው። ፒላርና ፋውንዴሽን የተባለው ዓለም አቀፋዊ ቤተክርስቲያንን እንደሚያሳይ እንዴት አወቅ ነበረ? ለማንኛውም ግን ክፍሉን ራሱ አልጠቀስከውም። ፒላርና ፋውንዴሽን እንደሚል ራሱ አልጠቀስኩም። ለማንኛውም ግን 50% በጣም ሄደብህ። አንተ ልትቀጥል ይሻላል። እሺ 50% ነው የጨመርኩልህ። እንግዲህ ከዚህ በላይ 50% ነው የጨመርኩ። አንተ ልታብራራ ብለህ ጨመርክ እንጂ እኔ ጨምር አላልኩም። እኔ ጨምር አላልኩም። ሰዓትን አብራራኝ እኮ ነው ፓፓ። እሺ እኔም ደግሞ ይሁን
አቁም እኮ እያልኩ ነው ደጋግሜ። ስንት ሺህ ሰው ፊት ለፊት አቁም እያልኩ ነው። ለማንኛውም ግን አንተ ይሻላል፣ ቅድም ጀምሮ እያልኩ እየመለስከው ስላልሆነ ብትቀጥል ይሻላል። ኦ ጋድ ስታፕ። እሺ አሁን እሺ ይህንም ፖለቲክስ አታውቁምማ። እሺ ይዘው መጣ እዚህም። እሺ እየተመለሰ ነው አይደለም? ያው እንግዲህ ፖለቲክስ እንዴ በጣም ናፍቄው ያገኘሁት ውይይት ስለሆነ ምንም ፖለቲክስ የለውም። ፖለቲክስ እንዲህ ነው አስልተው። ለማንኛውም እሺ እንቀጥል። 10 ደቂቃ እንቀጥል። አንዴ ሰዓት የላስጀምር። እሺ አስጀምሪያለሁ። ኦኬ መጽሐፍ ቅዱስ ብቻ ነው ባለስልጣን ስትል ሐዋርያት በነበሩበት ሰዓት የቃሉ ትምህርት ባለስልጣን ነበር? በቃል የሚያስተምሩት ትምህርት ሐዋርያቱ በሚያስተምሩት ትምህርት አዎ። እሺ ሐዋርያቱ ስለዛ ሐዋርያት በነበሩበት ሰዓት ባለስልጣን የሆነው ጽሁፉም የቃሉ ነው ማለት ነው። እነሱ በነበሩበት ዘመን ኦፍ ኮርስ አሁን የተላለፈ በቃል የተላለፈ ነገር አንተ እንዳልመለስከው ማለት ነው። በቃል የተላለፈ ነገር የለንም እንጂ ከዛ ይመጣ ወደሱ ደግሞ ልመጣ ነው። እሺ ከዛ ይመጣ ከመጽሐፉ የተለየ በቃል የተላለፈ ነገር የለንም እንጂ የተጻፈውም በቃልም ያለው ነው። ወደሱ ልመጣ ነው። ችግር የለም። ስለዚህ አሁን በደንብ አድርጋችሁ ስሙ ጋይስ። ሐዋርያት በነበሩበት ሰዓት ባለስልጣን የሆነው የማይሳሳተው ምንድነው ነገር መጽሐፍ ቅዱስ ብቻ ሳይሆን የቃሉም ጭምር ነው ብሎናል። እሺ የማይሳሳት የሆነው መጽሐፍ ቅዱስ ብቻ የሆነው መቼ ነው? የትኛው ክፍለ ዘመን ላይ ነው? መልካም የማይሳሳት የሆነው መጽሐፍ ቅዱስ ብቻ የሆነባቸው ዘመኖች ወይም መጽሐፍ ቅዱስ ብቻ የሚለው ትምህርት ኤክሰርሳይዝ የሚሆነው የትኛው ክፍለ ዘመን ላይ ነው? መጽሐፍ ቅዱስ ብቻ ከምን አንጻር? እናንተ ካስተማራችሁት አንጻር። መልካም እሺ፣ ኳሊፋይድ ያደረኩ ልመልስልህ። ለማንኛውም በክሌሪቲ ደረጃ ከሆነ በዛው ምንም ክላሪቲ ምናምን ሳይሆን ብቸኛው ባለስልጣን ምንም የክላሪቲ ጉዳይ ምናምን ሳይሆን ብቸኛው ባለስልጣን ከመሆኑ አንጻር መቼ ነው ይሄ ነገር እውነት የሚሆነው? እየመለስኩልህ እኮ ነው። ለምሳሌ እሺ እየመለስኩልህ እኮ ነው። ለምሳሌ የዮሐንስ ወንጌል ላይ ስንመለከት ጌታ ኢየሱስ ክርስቶስ የሚናገረው ነገር አለ። እሱ የሚናገረው ምንድነው? መጽሐፉ ሊሻር አይችልምና የእግዚአብሔር ቃል የመጣላቸውን እነዛን አማልክት ካላቸው ብሎ ይናገራል። ስለዚህ ኢየሱስ ክርስቶስ የእሱን ስልጣን ላልተቀበሉ ሰዎች ጥያቄ እንኳን ሲነሳበት እሱ ወደዛ አውቶሪቲ ነው አፒል የሚያደርገው። በዛው ዘመን የሚዲያም መጽሐፍት ራሳቸው ጥያቄ ምንድን ነው? መጽሐፍ ቅዱስ ብቻ የሚለው ትምህርት ከየትኛው ክፍለ ዘመን ጀምሮ ነው ትምህርቱ የነበረው? ለምንድነው እንደዚህ ያልኩ? በሐዋርያት ሰዓት ሁለቱም መጽሐፍ ቅዱስ ብቻ ሳይሆን የቃሉም ትምህርት ጭምር ባለስልጣን ነው ብለኛል። ስለዚህ አሁን የቃሉም ትምህርት አስወጥተን መጽሐፍ ቅዱስ ብቻ የምንልበት ጊዜ መቼ ነው የሚመጣው? ሐዋርያቱ ሲያልፉ። ስንተኛው ክፍለ ዘመን? ሁለተኛው ክፍለ ዘመን፣ የመጀመሪያው ክፍለ ዘመን መገባደጃ። ስለዚህ ሁለተኛው ክፍለ ዘመን ላይ ማለት ነው። ያ ለዛ ነው ሄሬኔዎስም ለዛ ነው መጀመሪያ በፐብሊክ የተሰበከው። አሁን ግን የድነታችን ፕላን የሆነው ያልጠየቅኩን ተው አትመልሰው። እየጠየቀኝን የመለስኩት የራኒስን አልጠየኩም። ወደዛ እመጣላለሁ የቅዱስ የራኒስን አስፈላጊ ከሆነ። ሁለተኛው ክፍለ ዘመን ላይ ነው መጽሐፍ ቅዱስ ብቻ የሚባል ትምህርት ሊኖር የሚችል። የመጀመሪያው ክፍለ ዘመን ላይ የለም። ሐዋርያት በነበሩበት ሰዓት አላልኩም። መጽሐፍ ቅዱስ ብቻ የሚለው ትምህርት ሐዋርያት በነበሩበት ሰዓት አይኖርም ማለት አይሆንም። የሚሆነው እነሱ ሲያልፉ ነው። ምክንያቱም ሐዋርያት በነበሩበት ሰዓት መጽሐፍ ቅዱስ ብቻ ሳይሆን የቃልም ጭምር ነው አልከኝ። አሁን ደግሞ ልክ ሲይዝ ደግሞ አሁን ስትሮማን ፋላሲ ሰርተሃል። እኔ ያልኩትን ነገር አንዴ ወዳጅ፣ እኔ እናንተ የምንወያያልኩ ነገር መታመን አይጠበቅብንም። ሰዎች ስለሚሰሙ ችግር የለውም። እሺ አሁን አንድ ጥያቄ ልጠይቅህ እዚሁ ላይ ያስተቀበል ስትሮማን ሰርተሃል። በኋላ ችግር የለም። እዛው ላይ አሁን እዛው አካባቢ ላይ አሁንም ስለምጠይቅህ አሁን እኮ እዛው አጠራዋለሁ። ምንድነው እዛው ላይ አንድ ነገር አስቀጥዬ ለመናገር ያህል ሐዋርያት በነበሩበት ሰዓት መጽሐፍ ቅዱስ ብቻ ሳይሆን የቃልም ትምህርት ሁለቱም ባለስልጣን ናቸው ብለኛል። ይበላለጣሉ? አይበላለጥም። የሐዋርያቱ ትምህርት ማለት አሁን በመጽሐፍ ውስጥ የምናገኘው ስለሆነ ምንም ይበላለጥ ነገር እዛው ያኔ እኮ የነበረው ነው። በቃል የሚያስተምሯቸውንና በጽሁፍ የሚያስተምሯቸው የቃሉ ትምህርት አሁን መጽሐፍ ውስጥ የምናገኘው ስለሆነ የሚበላለጥ ነገር የላቸውም። አንድ ናቸው። አሁን እናገኘዋለን አናገኘውም አላልኩም። በሰዓቱ ምንድነው በቃልም ቢሆን በጽሁፍም ያስተማርናችሁን ወግ ወይም ትውፊት የያዙ ስለሚል
እሺ ከዛ አንጻር የቃልና የጽሁፍ አለ፣ ሁለቱም አይበላለጥም ብሎናል። በቃልም ያስተምሯቸዋል፣ በጽሁፍም ያስተምሯቸዋል። ተመሳሰለም አልተመሳሰለም፣ ቢያንስ ግን ሁለት አይሳሳቴ ነገሮች አሉ። መቼ? በሐዋርያት ሰዓት ሁለት አይሳሳቴ ነገሮች ካሉ የቃሉና የጽሁፉ፣ ታዲያ በምን ተአምር ነው ሁለት የማይሳሳት የቃልና የጽሁፍ አስተምህሮ እያለ በምን ተአምር ነው ሐዋርያቱ የጽሁፍ ብቻ የሚሉት? የቃሉስ እያለ እንዴት የጽሁፍ ብቻ ሊሉ ይችላሉ? አይችሉም። ስለዛ ከዚህ አንጻር መጽሐፍ ቅዱስ ብቻ የሚለው ትምህርት በጣም አሪፍ ጥያቄ እንጂ መደምደሚያ አልመሰለኝም። አሪፍ ነገር ነው ያነሳው። አሪፍ ጥያቄ፣ ግልጽ መሆን ስላለበት ማለት ነው። ለብዙ ሰው ጥያቄ የሚሆነው ነገር እሱ ስለሆነ እያወራን ያለነው ነገር ምንድን ነው? በሁለተኛው ክፍለ ዘመን ነው ይሄን በደንብ ፉሊ ሰዎች ከቃል ያለፈ የተጻፈውን ነገር እንትን አድርገው አፕላይ ማድረግ የሚችሉት የሚለውን ነገር ስናነሳ ሐዋርያቱ በሕይወት ስለሌሉ ነው። በዛ ዘመን ግን እያወራን የነበረው ከመጀመሪያ ጀምሮ እየነገርኩ የነበረው ይሄንን ነው። እሱን አይደለም። በዛ ዘመን አንድ ያልጠየቅኩህ ነው እየመለስክ ያለው። አሁን ደግሞ ቀጣይ እናደርግ። አታቋርጠኛ፣ እያቋረጥከኝ ነው። አሁን ይሄ ባይዜ እንትንህ ነው። ብዙ ጊዜ ያለው ሌላ ነገር ያልተጠየቀ ነገር እያወራ ሰዓት በጣም ትገድላለህ። እሺ ሁለተኛ ፐርሰናላይዝ አድርገው አታቋርጠኝ። ሁለተኛ ፐርሰናላይዝ አታድርገውና ኮንክሉዥን ላይ ታነሳዋለህ። ቃል በጣም ይቅርታ አድርግልኝ፣ ምክንያቱም ምንም አንድ ጥያቄ ብቻ ይዤ። እሺ በኋላ አንተ እንትን እንዳደረግከው እኔም ማድረግ ይችላል። ችግር የለም። ቆይ ሰዓት መውሰድ ይችላል። ሁለተኛው ክፍለ ዘመን ላይ ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ሁሉ ተሰብስበው፣ ለምሳሌ የሐዲስ ኪዳን መጽሐፍት ሁሉ ተሰብስበው ነበር ሁለተኛው ክፍለ ዘመን ላይ። የሐዲስ ኪዳን መጽሐፍት አይታወቁም ለማለት እንቸገራለን። በሁለተኛው ክፍለ ዘመን እሺ ሙሉ በሙሉ ተሰብስበዋል ወይ? ቅዱሳት መጽሐፍት በሚል ደረጃ በአብያተ ክርስቲያናት ውስጥ የሐዲስ ኪዳን መጽሐፍት አሁን ባለው ሁኔታ በአንድ ጥራዝ እያልከን ነው? በአንድ ጥራዝ ምናምን ሳይሆን ሁሉም መጽሐፍ ቅዱስ እንደሆነ በዛ ደረጃ ተቀባይነት ነበራቸው ወይ? ሙሉ መጽሐፍቱ 27ቱም? ኦኬ 27ቱ መጽሐፍት እንግዲህ ኢቭን የቀኖን አሰባሰብን ፋሊቢሊቲ ራሱ የምንመለከተው በዛ ውስጥ ነው። 27ቱም መጽሐፍት ሙሉ በሙሉ በዛ ሰዓት ሪኮግናይዝ ተደርገዋል አልተደረጉም የሚለው ሀሳብ ሰውዬው ወይ ደግሞ ቤተክርስቲያን ያለው ሰውዬ መጽሐፍቱን ሪኮግናይዝ የማድረግና ያለማድረግ ጉዳይ ነው እንጂ ከመጽሐፍቱ ስልጣን ጋር ዘመን ላይ እንደዛ ተደርጓል ወይ? ቃሊ እኮ አሁን ባለው ጥራዝ መሰረት ከሆነ አልተደረገም። ምክንያቱ ደግሞ የሰብሳቢዎች የመጽሐፍቱ አልተጻፉም እያለን ስለመለስክ ማለት ነው። ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ የሚለው ትምህርት ሊኖር የሚችለው አለ። ስለዚ መጀመሪያ ክፍለ ዘመን ላይ የለም። ሁለተኛው ክፍለ ዘመን ላይም ደግሞ የሐዲስ ኪዳን መጽሐፍት ሙሉ በሙሉ ራሱ አልተሰበሰቡም። አሁን እኛ በምናውቃቸው ደረጃ 27ቱም አንዳንዶቹ ሲጀመር መጽሐፍ ራሱ ይቅርታ ግን ተጽፈዋል፣ አልተሰበሰቡም። እሱማ ተጽፏል፣ ግን በሰዎቹ ዘንድ ግን በዚህ ደረጃ በ27ቱም ስለዚህ በሁለተኛው ክፍለ ዘመን እባክህን እኩል አታውራ እየመለስኩለት ነው። ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ የሚለው ትምህርት ሁለተኛው ክፍለ ዘመን ላይ ነው ይጀምራል የተባለው። እዛ ክፍለ ዘመን ላይም የሐዲስ ኪዳን መጽሐፍት አልተሰባሰቡም። ስለዛ የተወሰኑ መጽሐፍትን ተይዞ ነው እንደዛ የሚባለው። ቢባል ኖሮ ራሱ ግን እንደዚህ አይነት ትምህርት የለም። ሁለተኛው ክፍለ ዘመን ላይ እሱ ምን ማለት ነው? ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ ብሎ ያስተማረ አባት ስጠኝ። መልካም። መጽሐፍ ቅዱስ ብቻ በቃል ደረጃ ወይስ ይሄ ቃል በቃል በሆነ መንገድ ነው ወይስ ደግሞ ትምህርቱን ራሱ ነው? አይ ችግር የለም። ደስ እንዳለ መልስ እስኪ። አይ ቃሌ አይ ከዚህ በፊት ኤግዛክት ወርድ ፋላሲ ስለሰራ ለዛ ነው ያንን ያስቀምጥኩት። ስለዛ አሁን እንግዲህ ፋላሲ ስለሰራ ስለዚህ ላስቀምጥልህ። ያስተማራል፣ በደንብ ያስተማራል። እሺ ቶሎ በደንብ ለአንድ አባት ንገረኝና ቦታውን ንገረን። ሬኒውስ ምን የሚባል ቦታ ላይ ነው መጽሐፍ ቅዱስ ብቻ ያለው? መልካም። ቅድም እኮ አንብቤልህ ነበር። ፖዝ አድርገው ሰዓትህንና ላውጣልህ፣ እንዳያልቅብህ። ፖዝ አድርገው ሰዓትህን። እሺ ፖዝ አደረኩልህ። እንደገና ላውጣልህ። ቡክ 3 ቻፕተር 1 ቨርስ 1 ላይ እንደገና አንድ ይኸው ላውጣልህ። ቡክ 3 ተመልከቱ ጋይስ። መጽሐፍ ቅዱስ ብቻ የሚለውን ትምህርት አስተምረዋል ብለው ነው ይሄን ነገር እያስቀመጡ ያሉት። እሺ ቡክ 3 ቻፕተር 1 ቨርስ 1 ላይ አንዴ ቡክ 3 ቻፕተር 1 ቨርስ 1 እሺ አንብብ። ማንበብላ መልካም We have learned from none others the plan of our salvation than from those through whom the gospel has come down to us, which they did at one time proclaim in public, and at a later period by the will of God handed down to us in the scriptures to be the ground and pillar of our faith. እሺ አሁን መጽሐፍ ቅዱስ ብቻ የሚለው ልተርጉምላቸው መሰለኝ ለሰሚያም
አይ እኔ ራሴ አይደል የመጣሁት ተረጉምላቸዋለሁ እንጂ። እሺ ተርጉም። እሺ ተርጉም። እሺ ያው ሲተረጉም መጽሐፍ ቅዱስ ብቻ ለሚለው ትምህርት ነው የተጠቀሰው። ተርጉም ቃል በቃል ቀጥታ። አዎ በደንብ እየሰማችሁ ወገኖች፣ ለመጽሐፍ ቅዱስ ብቻ ትምህርት ነው ይሄን የጠቀስኩት። ለምንድን ነው ይሄን የጠቀስኩት ደግሞ እኮ ለምንድን ነው ይሄን የጠቀስኩት ደግሞ እንግዲህ መጽሐፍ ቅዱስ ብቻ የሚለውን ትርጉም ቅድም አስቀምጠናል። ከዛ ትርጉም ጋር በቀጥታ የሚገናኝ ነገር ስለሆነ ነው። ምንድን ኦኬ የተማርነው ከምንም ነገር አይደለም ማለት እና the plan of our salvation ከሆነው ነገር ነው አለ። ታዲያ መጀመሪያ በወንጌል ኦኬ በተሰበከው በኩል ኦኬ from those through whom the gospel has come down to us ወደኛ ወንጌል ኦኬ በመጣበት በዛ መንገድ which they did at one time proclaim in public። በመጀመሪያ ይሄን ወንጌል መቼ ነው የሰበኩት? ኦኬ በህዝብ በተሰበሰበበት ወይ ደግሞ በፐብሊክ በይፋ ሰብስበውታል። ኦኬ ልቀጥል። በይፋ ሰብከውታል። ሌተር ፔሪድ ተርጉም ስላልከኝ ነው። ተርጉም ስላልከኝ ሳየው እኔ ልተርጉም መሰለኝ። ከዛ ስህተት ኮንኩኝ ታስቆመኝ። ራሴ ያዘዋወርካቸው ነው ከይቅርታ ጋር እንዲህ ይላል። እሺ ተርጉም። we have learned from none others የተማርነው ከሌላ ከማናቸውም አይደለም። ከማን ውጪ? from none others the plan of our salvation የድህነታችን እቅድ የተማርነው ከሌሎች ከማንም አይደለም። ይልቁንም ከማን ይላል? done from those through whom the gospel has come down to us ማለት ወንጌልን የጻፉልን ወይም ያስተላለፉልን የጻፉልን አይደለም። አክቹሊ ይቅርታ፣ የምስራቹን ቃል ይህን ወንጌል አስተምሩ ወደኛ ካስተላለፉልን ከእነርሱ ነው የተማርነው እንጂ ሌላ ከማንም አይደለም። ከሐዋርያቱ ማለት ነው የተማርነው ከሐዋርያቱ ነው። from those through whom the gospel has come down to us which they did at one time proclaim in public በአደባባይ ሲሰብኩ የነበሩ ሲናገሩ ሲያስተምሩ የነበሩ in at a later time at a later period by the will of God በእግዚአብሔር ፍቃድ ደግሞ በኋላ ላይ handed down to us in the scriptures ደግሞ በቅዱሳት መጻሕፍት ደግሞ አስተላለፉልን በኋላ ዘመናት ደግሞ to be the ground and pillar of our faith ለእምነታችን ምንድነው አምድና መሰረት እንዲሆኑልን ብሎ ተናገረ። አሁን እዚህ ጋር መጽሐፍ ቅዱስ ብቻ የሚለውን ኬታ መጣው ኬታ መጣው። መልካም እሺ፣ አሁን አሪፍ ጥያቄ ነው። አሁን ልቀጥል፣ መልሱን ልቀጥል። አኮስ ኬት እንዳመጣው መጀመሪያ እዚህ ላይ የት አለ መጽሐፍ ቅዱስ ብቻ የሚል ቃል በቃል አይደለም። በጣም ጥሩ። አየህ፣ ለዚህ ነው ቅድም ኤግዛክት ወርድ ፋላሲ እየጠየከኝ ነው ያልኩህ። ለዚህ ነው ቃል በቃል እየጠየከኝ ነው። ለማንኛውም ግን እንደዚህ ነው። በፍጹም ቃል በቃል መጽሐፍ ብቻ የሚል አይደለም። ወይ ልመልስልህ፣ አትግባ። ጥያቄውን ሳታውቀው እንዴት ትመልሳለህ? ጥያቄን ቃል በቃል ነው እያልከኝ እኮ ነው። ቃል በቃል አልጠየቅኩም። ቃል በቃል እኮ እንዴት አመጣኸው ላልከው ደግሞ አሁን ልመልስልህ። ቃል በቃል ካልሆነ ጥያቄን አላወቅኩም። አንዴ ጥያቄን መጀመሪያ ጥያቄን ስማ፣ ከታላቅ ይቅርታ ጋር ማለት ነው። ከታላቅ ይቅርታ ጋር ጥያቄን ስማና ከዛ በኋላ በትመለስ። መጽሐፍ ቅዱስ ብቻ የሚል በቃል ደረጃማ የለም። መጽሐፍ ቅዱስ ላይም የለም፣ የአባቶች ውስጥም የለም። እናንተ ናችሁ ያገኛችሁት መጽሐፍ ቅዱስ ብቻ የሚለውን። ትክክል። አሁን በቃል ደረጃማ አልጠይቅም፣ የለም እሱ። በቃ መጽሐፍ ቅዱስ ላይም የለም፣ አባቶች ላይም የለም። አሁን እየጠየቅኩ ያለሁት ምንድን ነው? እዚህ ክፍል ላይ አሁን ቅድም መጽሐፍ ቅዱስ ብቻን ስታብራራ ብቸኛው የማይሳሳተው ባለስልጣን እሱ ነው ለማለት ነው ብለናል። እዚህ ጋር እንደዛ የሚላል ብቸኛው። መልካም፣ አሁን ልቀጥል። እሺ ልቀጥል። አሁን ምላሽ በጣም ጥሩ። እሺ እንግዲህ የማይሳሳተው ብቸኛው የሚለውን ሀሳብ የማይሳሳት ሌላ አካል እስካሁን ለማምጣት ፌል አድርገሃል፣ አላመጣም። እና የማይሳሳተው ብቸኛው መጽሐፉን ምንም እሱ እንትን አይደለም። ለማንኛውም ግን እዚህ ቦታ ላይ አሁን እያወራ ነው። የማይሳሳት ነገር ማስተማር ይቻላል። ሌላ ነገር አታቋርጠኝ። ስለዚህ አታቋርጠኝ። የማቋርጠህ እኮ ሌላ ነገር እያወራ ስለሆነ እኮ የተጠየቀውን ትተህ ሌላ ነገር ታወራለህ። ስለዚህ ያኔ እኮ እየመለስኩልህ ነው። አታቋርጠኝ። ሌላ ነገር ነበር ያወራው ስለሆነ አታቋርጠኝ። የማይሳሳት ነገር ዶክትሪን፣ ለማንኛውም ግን ቤተክርስቲያን ብዬ ስላስቀመጥኩልህ ማለት ነው። አይ ቤተክርስቲያን እኮ እሱን ነው እኮ ፌል አድርጋ ለማሳየት ያልኩህ እሱን ነው። በኋላ ላይ በደንብ እሱን ማሳየው ከመጽሐፍ ቅዱስ እኮ አሳየው። ከአባቶች ምን አሳየኝ ወንድሜ። ለማንኛውም ግን ልቀጥል። ለማንኛውም ግን ልቀጥል ወይ እኔ ላሳየህና ዝም ብለን እንጨርሰው። አንተ እየመለስክ ስላሉ ነው። ኖ እኔ እኮ ምላሽ ስሰጥ እየገባህብኝ ነው። እኔ እኮ አሁን ምላሽ እየሰጠው ነው። ምላሽ እኮ ሰጥ መጀመሪያ በነገራችን ላይ አንድ ይቅርታ፣ 1 ደቂቃ ከ37 ሰከንድ ላይ ነበር ያቆምኩት። ላስጀምረውና በል አሁን እንዴት እንዳርግ መሰለህ። እኔ አክቹዋሊ ጠየቅኩና እስካሁን ድረስ ሁለተኛው ክፍለ ዘመን ላይ እየጠየቀኝ እስካሁን አላስጀመርኩም።
እንዴ እኔ እንዳለ ጭቅጭቅ ብቻ እኮ ነው። እሺ ላስጀምር፣ ይቅርታ። በቃ እንደውም በቃ ይህን ጥያቄ ጠይቄ ማለት ነው 50% አንተም ስለሰጠኝ እሰጥሃለሁ። ሁለተኛው ክፍለ ዘመን ላይ እስቲ መጽሐፍ ቅዱስ ብቻ ብሎ ያስተማራለ ወይ ስለሆነ ወዳጄ አለ ብለህ ቅዱስ ኢራኔስን ጠቀስክልን፣ አነበብ ነው። ስለዛ አንተ የቅዱስ ኢራኔስ ትምህርት ላይ ያለህን ማብራሪያ አንፈልጉም። የቅዱስ ኢራኔስን እኛ ራሳችን መያዝ በቂያችን ስለሆነ እንደውም በቂ ነው። አሁን ወደ ቀጣይ እንደውም ምን እያደረኩ ነው ማለት ነው? እንዳላብራራ መንገድ አይ አይደለም፣ በቃ ማስረጃህን የቅዱስ ኢራኔስ ሰው እንዲሰማው እንዲብራራ መጣታችን እንዳንጨርስ። እሺ አሁን ደግሞ ሰው እንዲሰማው እንዲብራራ መጣ። በነገራችን ላይ ሄሬኒዮስ በላይ መጥቀስ እንችላለን። ኧረ በጌታ ሄሬኒዮስ በላይ መጥቀስ እንችላለን። እባክህን ወዳጄ የኔ ጥያቄ ሰዓት እንዲትረብሽ እስቲ ከመጽሐፍ አስተምህሮ እስቲ አስተምህሮ ኢንፋሊብል የሆነ አስተምህሮ አለ። እሺ ጥያቄውን ይሄን ተውከው። ኢንፋሊብል የሆነ አስተምህሮ አለ ወይ እኮ? ይሄኛውን ጥያቄ ተውከው ሳይመለስ እንትን አደረኩ። ኢንፋሊብል የሆነ አስተምህሮ አለ ወይ? አንተ መልስልኝ፣ አትቀልድ። የምር እሺ ከምን ላይ ነው ኢንፋሊብል የሆነ አስተምህሮ? ከምን ላይ ምን ላይ ያለ ኢንፋሊብል የሆነ አስተምህሮ አለ ወይ? በአስተምህሮ ምን ላይ መጽሐፍ ቅዱስ ላይ ተቀበለው እኮ አሁን እዚህ ላይ የተቀመጠ መጽሐፍ ቅዱስ ላይ እዚህ ላይ ነው እያልከኝ ያለህ ወይስ ደግሞ አሁን ተላልፎ እኛ ጋር ስለመጣው ነው? አንተ ደስ እንዳለ ጥቀሰው። ኢንፋሊብል የሆነ አስተምህሮ የምትለው ከመጽሐፍ ደስ እንዳለ ጠቅሰዋለሁ። ልመልስልህ። በጣም አሪፍ ልመልስልህ። አሪፍ ነው ልመልስልሽ። አሪፍ እሺ። እዚህ መጽሐፍ ውስጥ መጽሐፍ ቅዱስ ውስጥ ኢንፋሊብል የሆነ አስተምህሮ አለ። አስተምህሮውን ኢንፋሊብል ያደረገው ራሱ እሱ ነው። አንድ ሁለተኛ ወደኛ ሲመጣ አስተምህሮ አለ ወይ? እየመለስኩልህ ነው። ኧረ በእግዚአብሔር አይደለም። ይኸው እንትኑን ሃይማኖቱን ራሱ ኢንፋሊብል ያደረገው መጽሐፍ ቅዱስን ምናምን እሱን አይደለም የጠየቅኩ ነገር ቢኖር ለምሳሌ እኔ እኮ እየቀጠልኩ ደግሞ ካልክ በኋላ ምን አደረግህ መሰለህ? ጠነዝዝካትና ልመልስልህ እያቋረጥከኝ ነው። አይደለም በፍጹም። ስትጠየቅ ሌላ ነገር ነው የምትመልሰው። ሰው ባይዘ ይታዘባል እኮ ቃሌ ድጋሚ ራሱ እንዳንወያይ ጭራሽ ስጠየቅ ጥያቄውን በፈለከው መንገድ መልሰው አልክ። ወዳጄ እንትን አድርገን ከምናወራ ተደራርበን ከምናወራ ጨርስሽ። ከየትም ይሁን ምናልከኝ ተደራርበን ከምናወራ ጨርስ። ጥያቄ ጨርስ። በጌታ ስም እንዴ እኔ ዝም ብዬ ስፔሲፊክ አድርጌ መዝዤ ልጠይቅህ ማለት ነው። ለምሳሌ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ይላል። ይህ ሃይማኖት ፋለብል ነው ኢንፋለብል? አልተሳሳተም። ፋለብል ነው ኢንፋለብል? ፋሊቢሊቲ የኔቸር ጉዳይ ነው። ትምህርቱ ራሱ ግን አልተሳሳተም። ይሄ አስተምህሮ ከእግዚአብሔር ነው አይደለም? ከእግዚአብሔር ነው፣ በደንብ ከእግዚአብሔር ነው። እሺ በጥምቀት ኃጢአት ይሰረያል የሚለው በነገራችን ላይ እሺ ቆይ እሱን ወደ በኋላ እመጣበታለሁ። ከእግዚአብሔር ስለሆነ ከእግዚአብሔር እንደመሆኑ የአስተምህሮ ኢንፋሊብል ነው አይደለም? ኦኬ በትክክል ከመጽሐፉ አንጻር እስከተተረጎመ ድረስ ያልተሳሳተ ነው። ሊሳሳት የማይችል ለማንችልበት ምክንያት በመጥፎ ሁኔታ ተተርጉሞ ሊቀርብ ስለሚችል አይደለም። ይሄው ኢንፋሊብል የምንለው ኔቸሩን ስለሆነ ማለት ነው። ወዳጄ ጥምቀት ለኃጢአት ስርየት የምትለዋች ኢንፋሊብል ናት አይደለችም? ይሄው ምን በቃ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚለው እኮ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚለው ትምህርት ወይም ደግሞ በጥምቀት ዳግም ለመወለድ ጥምቀት ያስፈልጋል የሚለው ማለት ነው። ስለዚህ ኢንፋሊብል ነው ብለኸኛል። ኢንፋሊብል ነው ብለኸኛል አላልኩም፣ በጭራሽ አላልኩም። ኢንፋሊብል አይደለም፣ በጭራሽ አላልኩም። እሺ ቆይ አንዴ አሁን ልመልስልህ፣ እባክህ ልመልስልህ። በጣም እያቋረጥከኝ ስለሆነ ምላሹን እንድሰጥህ እንትን እያደረክ አይደለም። ስለዚህ ምላሹ መጀመሪያ ጥምቀት ለኃጢአት ስርየት የሚለው ትምህርት ራሱ ጥምቀት ለኃጢአት ስርየት የምትለው አሁን ናይሴን ክሪድ ላይ ያለችዋን ነው እያነሳ ያለው ጥምቀት ለኃጢአት ስርየት የሚለው ራሱ ኢንፋሊብል ነው ወይስ የናይሲን ኮንስታንቲኖፖሊታን ክሪድ ላይ መሆን አይጠበቅበትም? ምንድነው ዳግም መወለጃ ነው ለምሳሌ ጥምቀት ብለው ወሰደው። ለምሳሌ ዳግም መወለጃ ነው ዳግም መወለጃ ነው ብለን እንውሰድና ጥምቀትን ይሄ ነገር ኢንፋሊብል ነው ወይስ አይደለም የሚለውን ነው ወይም አይደለም በላይ መጀመሪያ። መልካም ትምህርቱ በቤተክርስቲያን ውስጥ ሲማር ፋሊብል ነው። እሺ ትምህርቱ ፋሊብል ነሰሰርሊ ግን ተሳስቷል እያልን አይደለም። ተሳስቷል እያልን ግን አላልክም። ገብቶ ሰምቻለሁ። ተሳስቷል አላለንም፣ ግን ኢንፋሊብል ግን አይደለም። ፋሊብል ነው፣ ሊሳሳት ግን የሚችል ነው። እሺ የስላሴ ትምህርት
ለምሳሌ ወልድ ከአብ ጋር ኮንሰብስተንሻል ነው የሚለው ወይም በባህሪ አንድ ነው የሚለው ፋለብል ነው ኢንፋለብል ነው? መልካም። አሁንም ሰዎች ሲያስተምሩት ሊያሳስቱ ስለሚችሉ ፋለብል ነው። ነገር ግን ትምህርቱ በራሱ ተሳስቷል ማለት ግን አይደለም። ተሳስቷል አይደለም፣ ግን ፋለብል ነው። ሊሳሳት ይችላል። ሰዎች ሲያስተምሩት ሊያበላሹት ሰዎች ሲያስተምሩት ሳይሆን ትምህርቱንማ ነገርኩህ እኮ ምኑን ያስተምሩታል? ትምህርቱን እኮ ነገርኩህ። የኢየሱስን ትምህርቱን አንተ ትምህርቱን እየነገርከኝ ያለኸው ለምሳሌ የኢየሱስን ኮንሰብስቴንሻሊቲ አንዴ በቂ ይመስለኛል። ትምህርቱን እየነገርከኝ ያለኸው ሰው ሲያስተምረው በቤተክርስቲያን ውስጥ ሰው ሲያስተምረው ፋሊብል ነው አይደለም? ማጠቃለያችን ላይ በቃ እንትን እንለዋለን። በቃ አጠቃሉ 50% ደረሰች። ሳይደርስ ይቀራል ፓፓ እየተጀመረ። እሺ አይ አንዱ ለቀልድ ነው ወንድም። መልካም እንግዲህ ስንት ደቂቃ ነው? 5 ደቂቃ ነበር። እንጨምር? ኧረ በስመ አብ ለማጠቃለያ እንጨምር። ምን ይሰራልሃል? በቂ እኮ ተወያየን። 5 በቂ ነው ወይስ ምናልባት ያላነሳሁት ሀሳብ አለ ባነሳ ብለህ ባስበህ ከሆነ ልጨምርልህ እችላለሁ። አይ በቃ 5 በቂ። ሌላ 3ኛ ዙር እንወስዳለን። እሺ በዚህ ካልበቃ አንተ ከባድ ሁኔታ ውስጥ ነህ። በ3ኛ ዙር እንቀጥላለን ይለኛል እንዴ? እሺ ቀጥል። አይ ሻይ ቡና እያልን በጠረጴዛ ዙሪያ እንቀጥላለን። እሺ አሁን እንትን ላደርግ ነው። ላስጀምር። መልካም እንግዲህ መጽሐፍ ቅዱስ ብቻ የሚለው ትምህርታችን ምንድን ነው ለሚለው ጥያቄ ነው መጀመሪያ ምላሽ ለመስጠት የጀመርኩት። ያ ደግሞ መጽሐፍ ቅዱስ እሱ ሕጸጽ አልባ የሆነ ባለስልጣን መጽሐፍ ነው የሚል ነው። ኦኬ። ስለዚህ ማንኛውም ትምህርት፣ የትኛውም ትውፊት፣ የትኛውም ትራዲሽን በመጽሐፉ መሰረት ብቻ ተመዝኖ ሲያልፍ ነው እሱ ትክክል ሊባል የሚችለው ነው። ስለዚህ ቅድም አሁን ወንድማችን አስተምህሮ ጠቅሷል። አንድ አስተምህሮ ጠቅሷል። እሱም ትምህርተ ስላሴ፣ ሌላ ሁለተኛ አስተምህሮ ትምህርተ ጥምቀት። እነዚህ ትምህርቶች ፋሊብል ናቸው ወይስ ኢንፋሊብል አይባሉም? በመጀመሪያ ደረጃ ወንድማችን ፋሊብል ናቸው ወይስ ኢንፋሊብል አይደለም፣ ልክ ናቸው ወይስ ስህተት ናቸው? ምክንያቱም ሰው ሲያስተምራቸው ሊያበላሻቸው ይችላል። ስለዚህ ይሄ ትምህርት ፋሊብል ነው ወይስ አይደለም ሳይሆን ልክ ነው ወይስ ስህተት ነው ተብሎ ነው መጠየቅ ያለበት። ኦኬ። ስለዚህ ትምህርቱ ልክ ነው። ሰዎች እንትን ሲሉት ግን ሊያበላሹት ይችላል። ኦፍኮርስ የመጀመሪያው ነገር እሱ ነው። ሁለተኛው ነገር ግን እንደው መጽሐፍ ቅዱስን ሕጸጽ አልባ መሆኑን ወይ ደግሞ የማይሳሳት ባለስልጣን መጽሐፍ መሆኑን እኔና ወንድሜ እንተማመናለን። ወይ እንግዲህ እኔና ይህንን ከተማመንን በኋላ አንተ ውድ ወንድሜ ይህን እንደምታምን አውቃለሁ። ከዛ ቀጥሎ ግን የሚመጣው ነገር ምንድነው? ከመጽሐፍ ቅዱሱ ሌላ ሕጸጽ አልባ የተባለ ነገር ወይ የማይሳሳት ባለስልጣን የተባለ ነገር ሊኖር ይችላል ወይ? አዎ። ምን አለ? ቤተክርስቲያን አለ። እሺ ቤተክርስቲያን የቱ ጋር ነው ሕጸጽ አልባ ናት የተባለው? ቤተክርስቲያን ሕጸጽ አልባ ናት የተባለው እንደ ወንድሜ ያገላለጽ መሰረት እንግዲህ የጢሞቴዎስን ትምህርት ለጢሞቴዎስ የተላከውን ነገር ወይ ደግሞ በእግዚአብሔር ቤት ማደሪያ መኖር እንደሚገባ እንዴት እንደሚገባ ጽፍልሃለሁ የሚለው እሱም ማለት ነው። ፒላር እና ፋውንዴሽን የሚሉት ሀሳቦች ነሰሰርሊ እነሱ ለግለሰብም ተጠቅመዋልና እሱ ኢንፋሊቢሊቲ ነው ያሳየ። ምክንያቱም አትናቴዎስን ለብቻው ኢንፋሊብል ሰው ነው ልንለው አንችልም። ነገር ግን ጎርጎሪዎስ ግን ብሎታል፣ ፒላር እና ፋውንዴሽን ብሎ አስቀምጦታል። እንደዛ ከሆነ ታዲያ ይሄ ዩኒቨርሳል ቸርችን ሊያሳይልህ የሚችለው የዩኒቨርሳል ቸርችን አስተምሮ ያንን ዩኒቨርሳል ቸርችን ከሆነ ኦኬ ኢንፋሊብል የምትላት ሊያሳይልህ የሚችለው የትኛው ነው? ኦኬ የትኛው ጥቅስ ነው ይሄን ሊያሳይልህ የሚችለው? ጢሞቴዎስን ይሄንን ጠቅሶ ይሄ ስለ ዩኒቨርሳል ቸርች ነው የተነገረው የሚል ነገር አለ ወይ? አዎ። የት አለ? አጌንስት ቴሬሲስ ላይ ስንሄድ ስለ አንድ በዓለም ዙሪያ ስላለች ቤተክርስቲያን ይናገራል። ኦኬ ቀጥሎስ ኢንፋሊቢሊቲን ከፒላርነት ጋር አገናኝቶ ኦኬ ይሄ ፒላርና ፋውንዴሽን የተባለው ነገር እንትን ነው ዩኒቨርሳል ቸርችን የሚያሳይ ነው የሚል ነገር ልታሳይ ትችላለህ ወይ? ኦኬ ያልመለስከው ጥያቄ ያለው እዛ ጋር ነው። ይሄ የሚያሳየው ይሄ ጥቅስ የሚያሳየው ኢንፋሊቢሊቲውን ነው ወይ ደግሞ ዩኒቨርሳል ቸርችን የሚል ነገር ሊናገር አይችልም፣ አልተናገረም ሄሬኒዮስ። ኦኬ በሌሎችም ስፍራዎች ላይ ስንመለከት ኢየሱስ ክርስቶስ ፒላርና ፋውንዴሽን ተብሏል። ኦኬ ጢሞቴዎስ ፒላርና ፋውንዴሽን። ይሄን ጥቅስ አባቶች ራሱ የፈቱበት መንገድ የተለያየ ነው። ጢሞቴዎስን ያለው ሰው አለ። ኦኬ ኢየሱስ ክርስቶስን ራሱን ያለው ሰው አለ። ከዛ ቤተክርስቲያንን ያላት ሰው አለ። ቤተክርስቲያንን ሲሏት ግን የቤተክርስቲያን አባቶች ራሱ ከእንትን አንጻር ከዚህ ከዩኒቨርሳል አንጻር መሆኑን የሚያሳይ ምንም አይነት ክሉ የለም። ይህን ጥቅስ ጠቅሶ ስለ ዩኒቨርሳል ቸርች ነው ያለን የለም። ለጢሞቴዎስ የተነገረው ዩኒቨርሳል ቸርች ነው የሚለው ያንተ የትርጓሜ ውጤት ነው እንጂ አባቶች በዚህ መንገድ አላስቀመጡትም። ሌላው የማይሳሳት ማስረጃ ነው እየጠየቅን ያለ ነው። ኦኬ ዩኒቨርሳል ቸርች አትሳሳትም? አዎ ዩኒቨርሳል ቸርች እንደማትሳሳት የማይሳሳት ማስረጃ ምንድን ነው? ኦኬ
ይህን ጥቅስ አመጣው። ይሄ ጥቅስ በማይሳሳት መልኩ የማይሳሳት ቤተክርስቲያንን የሚያሳይ ነው ለሚለው ነገር የማይሳሳት ማስረጃ አምጣ። ሄሬኒዮስን አመጣው ቢል ራሱ አንድ ሰው ነው ያመጣው ቢል። ስለዚህ በአንተ በወንድሜ መሰረት ራሱ አንድ ሰው ሊሳሳት ይችላል። ሄሬኒዮስ አላለም እንጂ ማለት ነው። ቢል ራሱ የማይሳሳት ማስረጃ ብለህ ልታቀርበው አትችልም። ይህንን ጥቅስ ራሱ ማለት ነው። ዛሬ አኬ ወንድማችን ለማሳየት ያልቻልከው ትልቁ ነገር ምንድን ነው? ከመጽሐፍ ቅዱስ ሌላ የማይሳሳት ባለስልጣን ተብሎ የተቀመጠ ነገር የማይሳሳት ባለስልጣን። ኦኬ ዶግማን ይሄ ዶግማ የሚባሉት ሊስቶች ኦኬ የማይሳሳቱ ናቸው ተብሎ የተቀመጠ ኢንፋሊብል ሊስት ኦፍ ዶግማ አለ ወይ? አለ። እነዚህ የማይሳሳቱ ናቸው ተብሎ የተቀመጠ ኢንፋሊብል ሊስት ኦፍ ዶግማ በኢንፋሊብል ደረጃ የተቀመጠ ኦኬ ይሄ ኢንፋሊብል ነው ተብሎ የተቀመጠ ነገር አለ ወይ? ኦኬ እነዛ ዶግማዎች ምን ምንድን ናቸው? በዚህ መንገድ አባቶች ያስቀመጡት ኢንፋሊብል ሊስት ኦፍ ዶግማ አላችሁ። ኦኬ እንግዲህ ወደ መደምደሚያ ስመጣ መጽሐፍ ቅዱስ ብቻውን ኦኬ እውነተኛ የሆነ የማይሳሳት ባለስልጣን ሕጸጽ አልባ የሆነ ዳኛ የመሆኑን ጉዳይ ግን የቤተክርስቲያን አባቶች ያስቀምጠውታል። ቀለሜንጦስን አንስተናል። ቄርሎስን አንስተናል። ቄርሎስ እስክንድርያን አንስተናል። እንደዚሁም ደግሞ ጎርጎሪዮስን አንስተነዋል። እነ ጎርጎሪዮስ ምን አሉ? የምንማረው ትምህርት እያንዳንዱ ነገር ከመጽሐፉ ጋር የተስማማ መሆን አለበት ብለው ያስቀምጡታል። ከመጽሐፉ ጋር ያልተስማማ ነገርን ልንቀበል አይገባንም። እዚህ ጋር ያነሳ ነው። ሌላው ነገር ደግሞ ዮሐንስ አፈወርቅ እነዚህ መጽሐፍት ምን ይላቸዋል? በሐዋርያቱ ስልጣን ልክ ያሉ እኔ የለውም በእኔ ፈንታ እነዚህ ያሉልህ ይለዋል ብሎ ያስቀምጣል። ሁለተኛ ጢሞቴዎስ 3:15። ስለዚህ ከመጽሐፍ ቅዱስ ጋር ሕጸጽ አልባ የሚባል ሌላ አካል አለ ለማለት አንችልም። ዛሬ ያላሳየህን ትልቁ ነገር እሱ ነው ብዬ አስባለሁ። ቴንክ ዩ። እሺ አንዴ ኦኬ እኔ ላስጀምር። አንዴ እንትኗን ዝጓትና ኮመንቷን እዚህ እሺ እንጨርሳለን ማለት ነው። እሺ መያዝ ትችላለህ ሰዓት። ኦኬ በዛሬው ውይይታችን እንግዲህ መጽሐፍ ቅዱስ ብቻ የሚለው ትምህርት ትክክለኛ ነው ወይስ አይደለም በሚል ነበር የተወያየ ነው። መጽሐፍ ቅዱስ ብቻ የሚለው ትምህርት ትክክለኛ ትምህርት ነው ለሚለው እንግዲህ ልባም የሆነ ጥሩ ጆሮ ያለው ጥሩ የሚሰማ ሰው ምንም አይነት ማስረጃ የማይቀርብለት ትምህርት ቢኖር በፕሮቴስታንቶች ውስጥ አንዱ መጽሐፍ ቅዱስ ብቻ የሚለው ትምህርት እንደሆነ አውቆ ይወጣል ብዬ ተስፋ አደርጋለሁ። ለምን? አንደኛ መጽሐፍ ቅዱስ ላይ ምንም አይነት ማስረጃ የለም። ማስረጃ ብሎ ወንድማችን ቃል ያመጣው ራሱ እንደው ጌታችን እኮ እንደዚህ ተብሎ ተጽፏል የሚል ነገርን ተናግሯል። ጳውሎስም እንዲህ የሚል ነገር ተጽፏል እየተባለ ብሉይ ኪዳንን ጠቅሷል። ስለጠቀሰ በቃ እንደው መጽሐፍ ቅዱስ ብቻ ቢሆን ነው አይነት የትምህርት ትክክል ቢሆን የሚል ነገር ጠቅሶ ነበር፣ ግን አሳየ ነው። ከዛ በኋላ ድጋሚ ራሱ አልመጣም። በምን መልኩ ነበር ያሳየ ነው? ጌታችን ኢየሱስ ምንም እንኳን በመጽሐፍ ተጽፏል ብሎ ቢጠቅስም እሱ ራሱ ግን እንደ ባለስልጣን እኔ ግን እላችኋለሁ እያለ ራሱ እንደ ኦቶሪቲ ሆኖ ተቀምጦ አይተነዋል። እንደ ባለስልጣን ይናገራቸው ነበረ ተብሎ። ስለዚህ ጌታችን በመጽሐፍ ተጽፏል ማለቱ መጽሐፍ ቅዱስ ብቻ ለሚለው ትምህርት ማስረጃ ሊሆን እንደማይችል ግልጽ አድርጌ ያሳይችኋለሁ ደጋግሜ። እሱም ድጋሚ አላነሳውም ይህን ትምህርት። የጳውሎስን አንስቷል። ጳውሎስ ምንም እንኳን ከብሉይ ኪዳን ቢጠቅስ ለማስረጃ ሊጠቅስ ይችላል። ትክክል፣ እንደ ማስረጃ አይጠቀስም? ይጠቀሳል። ግን እሱ ብቻ ግን አላለም። ይልቁንም እሱ ራሱ ጳውሎስ ራሱ ይህንን የጠቀሰው ጳውሎስ ራሱ ባለስልጣን ነው። ከምን አንጻር? ያ ባለስልጣን የሆነውን ቃል ከመናገር አንጻር፣ ሐዋርያ ከመሆኑ አንጻር የእግዚአብሔርን ቃል ነግሮናል። ስለዚህ እኔ የምናገረው እንደ ሰው ሳይሆን እንደ እግዚአብሔር ነው ማለት ከሰው ሳይሆን ከእግዚአብሔር ተቀብዬ ተናግሬያለሁ ብሎ ተናግሯል። ስለዛ ከእግዚአብሔር ተቀብሎ እየተናገረ ስለሆነ ባለስልጣኑ እሱ የሚጠቅሰው ያ መጽሐፍ ቅዱስ ብቻ ሳይሆን ከተቀሰም ብሉይ ኪዳን ነው። ይዚ እሱ ራሱ የሚናገረው ራሱ ባለስልጣን ነው። ስለዛ መጽሐፍ ቅዱስ ብቻ ትክክል አይደለም አሁን ያልከው ነገር ብላን አንስተን አሳይቶናል። ድጋሚም እዚህ ጉዳይ ላይ አንመጣም። ስለዛ ከመጽሐፍ ቅዱስ ሊጠቅስ አልቻለም። ባይሆን ለጢሞቴዎስ የነገረውን ቅዱስ ጳውሎስ አንስቶ ነበር። መጀመሪያ ላይ ነበር ያነሳው፣ እዛው ላይ ነው ያጨነው። አክቹዋሊ በቂ ነው የመጽሐፍ ቅዱስን ሰፊሽንሲ ለማንሳት። መጽሐፍ ቅዱስ እንደዚህ በቂ ነው ብሎታል ነገር ብሎ አስቀመጠ። በቂ ነው አይልም። መጽሐፍ ቅዱስ ላይ በቂ ነው የሚለውን ቃል እናንተ ነው የምትጨምሩበት። አይልም ባይዘው አይልም። በጣም ይቅርታ መርዶ ሊሆን ይችላል፣ ግን በቂ አይልም። ለዚህ ይጠቅማል እንጂ ሰፊሽንት በቂ አይልም። በቂ እንደማይል ነግረነዋል። ድጋሚም አልመጣም። ስለዚህ ያለው አማራጭ አሁን ከዚህ በኋላ የወድል ስለሌለው ዝም ብሎ እንደዚሁ ፈገግ ብሎ ማለፍ ነው ማለት ነው። ቃሪያይ ሰው ይህን ነግረነው ድጋሚ ማስረጃ ስላላመጣ ሌላ እንግዲህ መጽሐፍ ቅዱስ ብቻ የሚለው ትምህርት መች ነው ሊሰራ የሚችለው አልኩት። ሐዋርያት በነበሩበት ሰዓት አይሰራም ብሎናል።
ሁለተኛው ክፍለ ዘመን ላይ ነው የሚሰራው ብሎናል። ለምን? ሐዋርያት በነበሩበት ሰዓት ቢያንስ የቃል ትምህርት አለ። ስለዛ የቃል ትምህርታቸውም አለ፣ የጽሁፍ ትምህርታቸውም አለ። ሁለቱም ስላለ መጽሐፍ ቅዱስ ብቻ የሚለው ትምህርት ሐዋርያት ካለፉ በኋላ ነው የሚሰራው ሁለተኛ ክፍለ ዘመን ላይ አለን። ተመልከቱ ጋይስ፣ መጽሐፍ ቅዱስ ብቻ የሚለው ትምህርት መምጣት የሚችለው ሁለተኛው ክፍለ ዘመን ላይ ከሆነ እና የመጀመሪያ ክፍለ ዘመን ላይ ከሌለ እንግዲያውስ ሐዋርያትም አላስተማሩትም። ምክንያቱም ሐዋርያት ሁለተኛው ክፍለ ዘመን ላይ ሲሆን አንደኛው ክፍለ ዘመን ላይ ነበር ያሉት። ስለዚህ ሐዋርያዊ የሆነ ትምህርት አይደለም። ቃል ይህንን ነገር በደንብ አድርጌ ያው ክሮስ ኤግዛሚኔሽን ላይ አሳይቻለሁ። ኦንሊ ቲንግ ሂ ካን ዱ ራይት ናው ኢዝ እንደዚህ ፈገግ ማለት። ሶሪ በጣም ይቅርታ። ሁለተኛው ክፍለ ዘመን ላይም እስቲ መጽሐፍ ቅዱስ ብቻ ብሎ ያስተማረ ሰው አለ? እስቲ ሁለተኛው ክፍለ ዘመን ላይ ላልከው ራሱ ስለው ያመጣው ቅዱስ ኢራኔስ ነው። ቅዱስ ኢራኔስም ደግሞ ምን ብሎ የተናገረውን እኛ የድህነት እቅድ የሆነውን ያንን ነገር የተቀበልነው ወንጌልን ባስተላለፉልን በነዛ በሐዋርያት በኩል ነው የሚለውን እነሱ በፐብሊክ አስቀድመው አስተማሩ በአደባባይ። በኋላ ደግሞ ወደኛም እንዲተላለፍ ምንድነው በጽሁፍም ጭምርም ደግሞ አስተምረውናል አለ። መጽሐፍ ቅዱስ ብቻ የሚል አስተምሮ እዚህ ውስጥ የለም። ስለዚ መጽሐፍ ቅዱስ ብቻ አይ ቲንክ ውሃ በለው ይቅርታ። እሺ አስተምህሮ ኢንፋለብል ነው ብዬ ነግራችሁ ነበረ። ይህንን ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 1 ቁጥር 18 ላይ እግዚአብሔር የታመነ ነውና እኛ የምንናገረው ቃል አሁን እንጂ አሁን አይደለም ነው። እንደዛ አይደለም። አሁን ነው። ሊሳሳት አይችልም። ጳውሎስ የሐዋርያው ጉዞ እቅድ ተቀይሮ ነበረ። እሱ የኔ ሀሳብ ስለሆነ ተቀያየረ። አይደለም ሆነ። እግዚአብሔር ግን የታመነ ነው። በዛ በኩል ከእርሱ የምንናገረው ቃል የማይሳት ነው አለ። በጽሁፍ የሚያስተምሩት በቃል የሚያስተምሩት የማይሳሳት ነው። ስለዚህ አስተምህሮ በማይሳት ደረጃ ይመጣል። የማይሳት አስተምህሮ የላቸውም ፕሮቴስታንቶች። የማይሳሳት የስላሴ ትምህርት እነሱ ጋር ፋለብል ነው፣ የሚሳሳት ማለት ነው። ቅድም ሰምታችኋል። የጥምቀት ትምህርት ፋለብል ነው። የኢየሱስ አምላክነት ወይም ከአብ ጋር ያለው የባህሪ አንድነት ፋለብል የሚሳሳት ነው። ስለዛ ምንድን ነው ልል የምችለው ፕሮቴስታንት ወንድመቶች፣ እኔ ቃሌ ወንድሜም ምናልባት አንድ ቀን እንደዚህ በአካል አግኝቼ የተወሰነ ባወራ ደስ ይለኛል። ከዚህ ውጭ ግን አሁንም ከዚህ ከወጣህም በኋላ ይህንን ትምህርት ድጋሚ ው ፕሮቴስታንት ወንድምህቶችም ደግሞ ይህችን የኢየሱስን ቤተክርስቲያን አይታችሁ እንድትመጡ ጥሪ ያቀርባለሁ። የጌታችን የክርስቶስ ኢየሱስ ጸጋውም ሰላሙም ከሁላችሁ ጋር ይሁን። እግዚአብሔር ያክብርልኝ። አመሰግናለሁ። ቃል ጌታ ያክብርልኝ። ነበረን ምናልባት ደግሞ ውይይታችን ላይ ካስከፋው አዝናለሁ፣ አላስከፋውም ብዬ ደግሞ ተስፋ አደርጋለሁ። አንዴ እሺ፣ እንዴት ነበረ ውይይታችን በአንተ ሳይድ? በጣም ደስ የሚል ጌታ እንጫወት እንጂ ከዲቤት በኋላ እግዚአብሔርን አመሰግነዋለሁ። ጌታ ብቻውን የሚከብርበትና የሚሰራበት ይሁን። ቆንጆ ጥያቄና መልስም ቆንጆ የሆነ ፕሬዘንቴሽንም ነበር እና እግዚአብሔርን አመሰግነዋለሁ። ከእርሱ ውጭ ማንን ላመሰግን ይችላለሁ? እና ጥሩ ነበር ኢንዌይስ እና እንገናኛለን። በኩል በጣም አሪፍ ነበረ። አንተ ሰው ይናወራ። እዚህ ይኸውልህ በጣም ብዙ ሰዓት ከመቆየታችን የተነሳ የምር በጣም ስልችት ብለን እንዳንገዳደል በጣም ብዙ ሰዓት ቆየን። አሁን ደግሞ ከነሱ ጋር ላምሽ እዚህ ጋር ይጠብቁኛል። ጌታ ቢፈቅድና ብንኖር አንድ ቀን በጠረጴዛ ዙሪያ ባወራ ደስ ይለኛል። ክርስቶስን ደስ ይለኛል። ሻይ ቡና እያልን በደንብ እናወራለን። በቂነትን ከአባቶች ጭምር አስደግፌ ያሳይቼ አላሳየም። ምን አልከኝ? በቂነትን ከአባቶች ጭምር አስደግፌ ያሳይቼ አላሳየም ማለት አይቃሌ በጣም ወዳለሁ። ተባረክልኝ። በውስጥ አውራ ካለው እንገናኛለን። መልካም ጊዜ። የጌታ ሰላም ሁሉ ይለፍ ካንተ ጋር። አሜን። ተባረክ።